ሲጀመር እንዲደውልልኝም አልፈልግ ላየውም አልፈልግ እንዲያየኝም አልፈቅድለትም በቃ እኔ ማንንም ሰው የለኝም እንዱ ያደረገኝ የመጨረሻ አሳበደኝ አብጄም ነበር አሞኝም ነበር ራቁቴንም ሂጄ ነበር ነገሮች ከኋላ አሳልፍ ያለው ነው አሁን እሰማኛ ነው እንድናደድ አታርጉኝ አንቺ ለኔ ስትነግኝ እኮ እኔ እህቴ አድርጌሻለሁ አይደለ አንቺ እኮ ታላቅ እህቴ እያልሽኝ ነበር አይደለ ሶሱን እንዴት አድርገን እናሳድጋት ምን ይሻልሻል እንዴት ይሆንሻል ይበርዳታል ወይኔ ካልሲ የላትም ጫማ የላትም እኔም እኮ ከማንም ከኢትዮጵያዊ እኩል እኮ እኔ ልቤ ውስጥ ገብተሽ ለራሱ ተንሰፍስፍ ያለውኝ አለቀስኩ ቪዲዮን ሳይ እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት ማለት በዚህ ያህል ክፋት ለምሄድ ያስፈልገ አልተከራየልሽም ቤት ውሸት ነው አልተከራየ እሱ አመት ከወጣ ከቤት ማለት ነው ምናልባት ምስክር ሊኖረው ይችላል ምስክር ባለቤትሽ አብርሃም የተናገረው ነገር በሙሉ ትክክል አይደለም ብለሽ የምትይ ከሆነ ንገሪን ካልሆነ በዚህ ሚዲያ ላይ ስንት ኢትዮጵያዊ ከውጭም ከሀገር ውስጥም ከምንም ደውሎ እህታችን ነሽ ብለው እኮ ያሉሽ እግረኛው ሚዲያን ስላመኑ ነው ገባሽ ስለዚህ ውሸት ከሆነ ፍርጥ አድርጊና ንገሪን መቼም አንዳንድ ነገር መቼም ትረዳለህ አንተ አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ትረዳለህ መቼም ያው ወድጄን አይደለም እኔ በጣም ለምን እኛ እናደድብሽም አይ ለምን እኛ ኖ መልሽልኝ ለምን እኛ አንናደድብሽም የምትናገሪው እውነት ካለሽ ተናገሪ በቃ አለቀ እኛ እኮ ሚዲያ ላይ ተናገሪያለሽ ቤታችንን ልባችንን ከፍተን ወይኔ እህታችን ብለን እኮ የሰማንሽ የኢትዮጵያ ህዝብም እኮ የሰማሽ የፈረምሽው እኮ ዛኮ ወረቀት አለ የተናገርኩት ነገር እውነት መሆኑን በፊርማዬ አረጋግጣለሁ እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው ይሄን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን 0116622922 0988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ አንቺ ረባሽ እየረበሰች ነው የዛሬ እንግዳችን ግን ደስተኛ የሆነች ነው የሚመስለው ሁለት እንግዳ ነው ያዝነው ዛሬ ሁለት እንግዳ ነው ሱሱና አሚናት ሱሱ ማለት ስስት ነው አሚናት አለች ከዚህ ቀደም በነበረው ታሪኳ በጣም ብዙ ሰዎች እኛንም እየደወሉ ሲያገኙ ነበር ዛሬ ደግሞ ለሁለተኛ ጊዜ ዘናት መተናል አሚናትን ከአዳማ እንዴት ነሽ ደህና ነኝ እንኳን ደህና መጣሽ በድጋሚ እንኳን ሰላም ቆያችሁኝ ሱሱዬ እንዴት ናት ደህና ናት አዎ እንዴ በጣም ዘናጭ ልሽ ስካርፏ ምን ጨዋታዋ ንቅት ብላለች ደስ ብሎናል የዛን ቪዲዮ ከወጣ በኋላ የነበረውን ፊድባክ ብትነግሪን ለመጀመሪያ ጊዜ ነው አይደለም ሚዲያ ላይ እንደዛ ያን ሁሉ ታሪክሽን እንደውም ቪዲዮ በወጣ በሰዓታት ውስጥ ደውለሽልኝ ሁሉ ነበር እንዴት ነው ይሄን ሁሉ ታሪኬን አውርቼ ሰው ሰምቶኝ እንዴት ነው ማህበሩ ሰው ጋር ምን ወራው እንደዛ ብለሽኝ ነበር እኔ ደግሞ ያው በጊዜው አምነሽበት አይደለም ወይ የተቀረጽ ነው ይሄን እኮ ሰው መስማቱ አይቀርም እንዲያውም ኢንተርቪው ላይ እኮ ይሄው አሁን ሊሰማው ነው ይያልሽ ሁሉ ያወራሽን ነበር እና እንዴት አዲስ ሆነብሽ ይያልኩሽም ነበር ለማንኛውም ሰዎች ያን ቪዲዮ ካዩ በኋላ ሰዎች ምን አሉሽ እንደታሰበው አገዙሽ ወይ እሱን ንገሪን እሺ አዎ ሰዎች ያገዙኝ ነው እሺ
ሰዎች እያገዙኝ እያበረታቱኝ ነው ማለት ነው። የተለያዩ ሰዎች ከውጭም ከሀገር ውስጥም ይደውሉልኛል። በሱሱ ብቻ አይደለም ሌላም ልጅ ትወልጃለሽ እና ተስፋ አትቁረጪ፣ አይዞሽ፣ ልጅሽን አትስጪ፣ ልጅሽን ለማንም እንዳትሰጪ፣ አሳድጊ ምናምን እያሉኝ ነው ማለት ነው። እያበረታቱኝ ነው በጥቅሉ እስካሁን። እኔም ደስተኛ ነኝ፣ እየተጽናናሁ ነው፣ እያጽናኑኝ ነው እና ምን ማለት አይደለም ብቻ ደስተኛ ነኝ። አንቺስ ራሱ መጀመሪያ ያው ወደኛ ጋር ስትመጪ በጣም የምታደርጊው ነገር ግራ ገብቶሽ ልጄን አሳድጉልኝ እኔም ደግሞ ወደ አረብ ሀገር መሄድ ፈልጋለሁ ነበር ያልሽውና አሁንስ ልጅሽን ስታያት የሰውንም ድጋፍ ስታይ ምን አይነት ውሳኔ ላይ ደረሽ? አዎ በቃ አሁን በቃ ሰዎች እንደዚህ እየቀጠሉ ሳያቋርጡብኝ የተለያዩ ሰዎች የኔን ቪዲዮ እያዩት እያጽናኑኝ ሳይተውኝ ማለት ነው። እንደውም እናንተ ጋር በመምጣቴ በጣም ደስተኛ ነኝ። ያው ፈርቼ በሰዓቱ ትንሽ አለቃቀስኩኝ እንጂ ስለማላቅ የመጀመሪያ ስለሆነ ማለት ነው። እና አሁን ደስተኛ ነኝ። ለምን እንደዚህ በመሆኔ ዘመድ አገኘሁኝ፣ እህት ወንድም ብዙዎቹ ሁነውኛል ማለት ነው። በጣም በቃ እንዴ በቃ በጣም ነው የተጽናናሁት ማለት ነው። ደስተኛ ነኝ፣ ፍሪ ነኝ። ለምን ብዙዎቹ እያጽናኑኝ ነው። አይዞሽ ሁሉም ያልፋል፣ ልጅሽን አሳድጊ፣ እኛ ምን እንረዳሻለን እያሉ ስለሆነ ሰው በአቅሙ ያለውን እየረዳኝ ነው። እሷም እኔም ላውራ ነው የምትለው። ምን አሰብሽ ሱሱዬ? እሺ ቀጥይሽ። ደስተኛ ነን እኛ በቃ በአሁኑ። ስለዚህ ወደ አረብ ሀገር መሄዱን ትተሹ አሁን ልጅሽን እዚሁ ያሳደግሽ መኖር ነው የምትፈልጊው ማለት ነው ወይስ አሁንም የመሄድ ፍላጎት አለሽ? አይ ብዙዎቹ ማለት ነው እንደነገርኩሽ እኔም ብሄድ ሁለት ልብ ነው የምሆነው። ነገር ግን አሁን ብዙዎቹ ባትሄጂ ይመረጣል፣ ኢትዮጵያውያኖች አይተውሽ ዝም አይሉሽም፣ ይረዱሻል እና በቃ ትንሽ ነገር ታገኙ። አሁንም ባልሄድ ደስተኛ ነኝ፣ ልጄን ጥያት ማለት ነው። እንኳን አረብ ሀገር ይቅርና በቃ ሱቅ ራሱ የሆነ ነገር ለመግዛት ሲሄድ ማለት ነው በጣም ነው እንትን እምለው ማለት ነው። ትናፍቀኛለኝ በቃ እየሮጥኩ ልቤ ዱዱ ውስጥ ምትል እየሮጥኩ ለመመለስ። እዛ ሩቅ ሀገር ደግሞ ሂጄ ምን እንደምሆን እኔ እንጃ። እና ባሌር ደስ ይለኛል። እዚችው ሀገሬ ላይ በትንሽ ነገር ታንስቼ ባድግ ደስ ይለኛል። በቃ ትንሽ ነገር መጀመሪያ ታገኘሁኝ እኔ በጣም እንደማድግ እንደምለወጥ ነው ውስጤን ማሳምነው ማለት ነው። ሰራለሁ፣ የስራ ሰው ነኝ። ፈጣሪ ይጨምርበት እንግዲህ። በጣም ደግሞ ብዙ ሰዎች ከልጄ ጋር ትደግ እንዲህ የሚሉ ሰዎች ለኔም ደውለውልኝ ነበረ። አይ ስልኳም አካውንቷም ቪዲዮ ላይ ስላለ በዛው አናግሯት፣ ከቪዲዮ በኋላ ያለውን ሀሳቧን እሷ ነች የምትወስነው እያልኩ የመለስኳቸው አሉ። ደውሉልሽ ላንቺ? አዎ ደውለውልኛል፣ የተወሰኑ ሰዎች ደውለውልኛል። ልጅሽን ስጭን የሚሉትም ትንሽ በዛ ይላሉ። ልጅሽን ስጭኝና ሂጂ ስሪ፣ ግን የሚበዙት አትስጪ፣ እዚቹ ስሪ፣ በትንሽ ነገር ተለወጪ ስሪ የሚሉት ናቸው። ግማሾቹም ስጭንና እኛ ጋር ትሆናለች አንቺ ሞክሪ ምናምን የሚሉ ብዙዎች አሉ። ከተለያየ ሀገር ደውለውልኛል። ሲቀጥልም ደግሞ አንዳንድ ጭንቅላት የሌለው ወንዶች ከሀገር ውስጥም ከውጭም እየደወሉ ደካማ ጎኔን ለመጠቀም በቃ የማይሆን ቃላት የሚናገሩም አሉ። በጣም ይገርማል። ያው ሶሻል ሚዲያ ስለሆነ ሁሉም ያው ስልክሽም እዛ ላይ ስለሚጻፍ ብዙዎች የራሳቸው ቻልኩኝ፣ አንዱ ጥሩ ይመጣል አንዱ መጥፎ ይመጣል የሚለውን ያው አውቄ ቻልኩኝ። ብዙዎች ያለሁኝ ያው የሰው አመለካከትም ልዩ ስለሆነ በዚህ መካከል ባለቤትሽ የነበረው አብርሃም አየው ደወለልሽ? ምን ላይ ደረሳችሁ ከሱ ጋር? አልተደዋወልንም። እኔ እንጃ ይሄው አየው እማውቀው ነገር የለኝም እስካሁን ማለት ነው። አልደወለልኝም፣ አንደዋወልም። በቃ ሲጀመር እንዲደውልልኝም አልፈልግ፣ ላየውም አልፈልግ፣ እንዲያየኝም አልፈቅድለትም። በቃ እኔ ማንም ሰው የለኝም፣ ያለኝ በፈጣሪ ስር የኢትዮጵያ ሕዝብ ነው ለኔ ያለኝ ማለት ነው። መጥፎም እንዳለ ጥሩም አለ ማለት ነው። ስለዛ በቃ በቃ ያለውን ነገር እኔ እዚሁም አዲስ አበባ ሆነ ብቻ ከአዳማ ውጪ የሆነ ነገር ተመቻይቶልኝ ቤት ተከራይቼ በትንሽ ነገር ብነሳ ደስ ይለኛል፣ ልጄን ይዤ ማለት ነው እንጂ እሱም እንዲደውልልኝ አልጠብቅምም፣ አልደውልለትምም፣ ላየውም አልፈልግም።
ቪዲዮውን እንደው የሚቀርቡት ሰዎችም ምናልባት አሁን አንዱ እንትናችን ያው እንዲህ ስትወጪ አንቺም እንደ ስጋት የነበረብሽ ያው የሚያቁኝ ሰዎች ያዩታል እንደዚህ ያ ጓደኛው ያልሽው ደግሞ ኤልያስ ነው ስሙ ብር የጠየቀሽ እሱም ሌሎቹም ያው ከተማ አይደለ እንትኑ እሱ ስለሚታወቅ አንቺም ስለምትታወቂ ያዩት ካሉ በሚል ነው ኪም ያነሳቸው። እስካሁን አየነው እንዲሆንሽ ለምን እንደዚህ ሆንሽ ብሎ በእነሱ የደወለልኝ ሰው የለም እና ግን የኔ ልቅስ የኔ የሰፈር ሰዎች የትባቲ ባቲ አገሬ ላይ ማለት ነው አንዳንድ ሰዎች በቃ ይሻላል ብለሽ ነው እንዴ በቃ ሲቀጥልም የእሳት ነሽ ነው የሚሉኝ። አንቺ የእሳት ነሽ አንቺ ምንም ነገር አይሳካልሽም። ወደ መጨረሻሽም ዓለም ስንሄድ የእሳት ነሽ። አሁንም ላይ እሳት ላይ ነው ያለሽው። ከኛ ህይወት ወጥተሻል፣ አሁንም ወጥተሻል። እንኳንም አሳወጅሽልን ከኛ ህይወት መውጣታችሽን እና ኦርቶዶክስ ሆነሽ እኛ ዘር ውስጥ ልትቀላቀሊ አትችይም፣ እንኳንም ሄድሽልን በዛው ምናምን እያሉ ባቲ ነው ያልሽው እንትኑ ባቲ ነው አይደለ? ባቲ ማለት እንግዲህ አሁን ለምሳሌ እኔ ኮምቦልቻ ነኝ ብዬሻለሁ። እኔ አባቴ እስላም ነው፣ እናቴ ክርስቲያን ናት። ወሎ ነው ሁሉም። እንደዚህ አይነት በጣም ያከረረ ነገር አለ ወይ የሚለው ራሱ እኔ አሁን እኔ ቁም ነገር አህመድ ነኝ። ሱሱዬ እንደነገርኩሽ እናቴ ክርስቲያን ናት፣ አባቴ በዚህ በኩል ሙስሊም ነው። ቤተሰቦቻችን የተቀላቀሉ ናቸው። ይሄን ያህል እንዴት እነሱ ወሎ መሆኑንም እኮ አጠራጠርሽኝ ብዬ ነው። አዎ ነው እውነትሽን ነው። እንደዚህ ልትይ ትችያለሽ። እኛ ጋር ማለት ነው ባቲ ኦርቶዶክስም ሙስሊምም አለ፣ ተከባብረው ነው የሚኖሩት ከተማዋ ላይ ማለት ነው። ትንሽ እኔ ወደ ገጠሯ ስለሆንኩኝ ማመድ የምትባል ሀገር ነኝ እና ማመድ ማለት ከባቲ 3 ሰዓት 2 ሰዓት ምናምን መንገድ በእግር ማለት ነው። አሁን እንደውም ባጃጅ ገብቶልናል እና እንትን ኦርቶዶክስ ብዙም አይኖርም አስተማሪዎች ምናምን በአጋጣሚ ለብርቅ ነገር ነው የምናያቸው ማለት ነው እንጂ ይሄን ያህል ኦርቶዶክስ ኗሪ የለም እዛ እና አይታወቅም። እንዳለ አካባቢ የሚደውሉልሽ ማለት ነው ከማመድ አካባቢ ነው የሚደውሉልሽ? አዎ ውጭ ያሉት ምናምን ይወጡ የሚያቁኝ አረብ ሀገር አዎ በሰፈር ጓደኞች አንዳንድ እንጂ እዛው ማመድ ያሉት አይደለም። ወጥተዋል እነሱ በውጭ ላይ ነው የሚኖሩት። እነሱ ናቸው እንትን የሚሉኝ ማለት ነው። ገጠሯ ላይ ኦርቶዶክስ የሚባል የለም። አስተማሪ ወይ ዶክተር በአንዳንድ ነገር የሚመጡ እንጂ በእኛ ማህበር ውስጥ ሙስሊሞች ናን የምንኖረው ማለት ነው። አይታወቅም። ያው ለነሱ እናትሽስ እህቶችሽ ወንድም አንዱም ትልቁ እናቴን አታውቂያትም አይደል? ከስንት አመት ጀምሮ ነው የጠፋችው? አላውቃትም እኔ ጭራሽ። አባቴ እያሳደገኝ እያለ 7 አመት ሆነሽ ማለት ነው። ህፃን ሁኜ ነው ጥላኝ ሄደችው ማለት ነው። አባቴ ሲያሳድገኝ እንዳለ ነው የማውቀው። አባትሽ ከሞቱ በኋላ ነው ወይስ በፊት ነው እናቴ የጠፉት? በፊት። ስለዚህ አሁን አንዱም እኮ አላማችን የነበረው ይሄ ቪዲዮ እንደው ምናልባት ቤተሰቦችሽን እናትሽን ታገኛለሽ የሚል ነበር ተስፋው። አላዩትም እሳቸውም። ባቲ ከደወሉልሽ ዘመድ ስር ከሆኑ የእናትሽም ደግሞ እንትን ይኖራል አይደለ? አይ እስካሁን አይደውሉም። ቢደውሉም እኔ ለፉገራ ሆኖም ለስድብ ካልሆነ ማለት ነው የሚጠቅመኝ ሰው እኔን የሚያገዘኝ ሰው አይደውልም። ለምን ብዙ ተደውሉልኛል። በቃ እንደ ፉገራ አድርገው ማለት ነው ንግግራቸው። ዘመዶችሽ ናቸው ሌላው ሰው የሰፈር ሰው ዘመድም የሚባሉት ምናምን እንደዛ ማለት ነው። ስለዚህ እናትሽ አላገኘሻቸውም? ማግኘትም አልፈልግም። በህይወት አለች ይላሉ። በህይወት አለች። ፋዘር ነው እንጂ የሞተው ማዘር አልሞተችም። በህይወት አለች። አግብታም እንደምትወልድ ይነግሩናል ማለት ነው የሰፈር ሰዎች አካባቢ። እሺ እኔም በልጅነቴ እንደዛ አርጋኝ እዛ ደልቷት አይደል አግብታ የምትኖረው እኔም ባፈልገኝ ነው። ስለዚህ እሷንም ማግኘትም አልፈልግም እና ያለው ነገር ይሄ ነው። ጠቅለል ሲል ያን ቪዲዮ መስራታችን ምን አመጣልሽ አንቺ ባንቺ ህይወት? ለኔ እንደነገርኩ የመጀመሪያ ጊዜ ማለት ነው ደግሜ ራሴ ኢንተርቪውን ሳየው አለቀስኩኝ። ብዙ ሰዓት ነው ያለቀስኩት። ለምን አስፈራኝ። ደብቄው የነበረውን ውስጤን በቃ ስናገር ከሰው ጋር በቃ የማያኖር ንግግር ነው የተናገርኩት ብዬ በቃ ፈራሁኝ ማለት ነው። ፈራሁ። ውስጤ ፍርሃት። ምን እውነት ውሸት አውርቻለሁ ነው? ውሸት አይደለም። ውሸት ሳይሆን አሁን ለምሳሌ በመንገድ ሲሄድ ተደፈርኩ የሚለውን እንደዚህ አይነት ህይወት ውስጥም ሰርቼ ነበር የሚለውም ያው ሰው ይስቅብኛል። ሰው በቃ እንደ ሆነ ነገር ነው ከሰው ገለልተኛ አድርጎ ያውኛል
የሚል በቃ ፍራቻ ነው እንጂ ውሸት አይደለም። ታሪኬን አወቁብኝ የሚል ፍራቻ ነው በውስጥ ያደረው ማለት ነው እንጂ ለኔ አይደለም። እና በቃ እንደ ፍርሃትም አድርጎብኝ ቪዲዮውን ሳየው በጣም አልቅሼ ነበር፣ ከፍቶኝም ነበር ማለት ነው። ነገር ግን እናንተ ጋር በመምጣቴ በጣም ትልቅ ነገር ነው። ብዙ እህትና ወንድሞች አግኝቻለሁ በውጭም በአገር ውስጥም በቃ እና አሁን በባለፈው ስመጣ እንደዚህ አልነበርኩም። አሁን እንደምታዩኝ የሆነች እህቴ ናቸው። በቃ አይዞሽ ለየትኛው ዓለም ብለሽ ለልጅሽ ኑሪ ሌላውን ተይና እና በቃ አይዞሽ ተበረታች ምናምን ብላ በቃ እኔ እንትናስ እኔ አስጠግታውሽ የነበሩ ሴትዮ ቪዲዮ ላይ እንደቀረብሽ አወቁ? አዎ ቀርባለ። ይሄን ያህል እንትን ታልሽ ሰውም ሊረዳሽ ስለሚችል እንደውም ዛሬ ማለት ነው በቃ እንግዲህ እንሰነባበት ምናምን ብላኝ ተሰነባብተናል ማለት ነው። ከዛ ነው ተወተሽ የመጣሽው? አዎ በቃ እንግዲህ እነሱም የሚረዱሽ ከሆነ ይርዱሽ፣ እኔም አመሰግንሻለሁ እስከዛሬ ላቆየሽ ምናምን ብዬ ተሰነባብቻት ነው የመጣሁት ማለት ነው። ጥሩ ሴት ነበረ፣ ይደግ ነበረች። አንዱ ትልቁ መነጋገሪያ የነበረው ወንድ ልጅ በዚህ ልክ ጭካኔ አረብ ሀገር የሰርተው ደክመው የሚመጡ ሰዎች እህቶቻችንን ብር እንዲህ እየበሉ የሚል በቃ ትልቅ ቁጭት ነበረ። እሱን የተመለከተ እንደው ምናልባት ባለቤትሽም የልጅሽ አባት እንዲህ ሲወቀስ ሰምቶ አይቶ ከሆነ በሚል ነው አንዱም ጥያቄ። እና ሰው ደግሞ በብዛት ወንድ የተባለን በሙሉ ሲረግም ነበር። እሱን እንዴት አየሽው? ብዙ ሰው የቆጨው እንደውም ከዚህ አንጻር ነው። እንደው ሰርተሽ እንደው የሆንሽው ታሪክሽ ምናምን ብቻም ሳይሆን ባለቤትሽን ለወካንቺ ወስዶ ለእናት አባቱ ቤት ገዝቶ አንቺን ደግሞ እንደዛ አለ። እንዴት ወንድ ጭካኔ እንዴት ልጅ ይጥላል ምናምን የሚል ነው ደግሞ የነበረው። አዎ በቃ እሱን እኔ ማንም ሰው እንዲረግመው አልፈልግም። እኔ ማረግመው ተወጂዋለሽ አይደለ? እወደዋለሁ። ሳልወደው አልነበረም የተጋባው። ኧረ አሁንም እወደዋለሁ። አሁንም ቢሆን እኔ አልካርኩትም ማለት ነው። እሱ ነው ክህደትን ያሳየኝ። ከእጃችን ላይ የሆነ ነገር እንትን ሲያጥረን ምናምን ቤት ውስጥ እያመነጫጨቀ በቃ እንዳልኖር ያደረገኝ እሱ ነው። እንደምንለወጥ ሰርተን እንደሚያልፍልን በቃ አበረታታይ፣ ሞራል ስጠኝ፣ ያልፍልናል። በትንሽ በትልቁ አትዝለፌ። በቃ ምንም ነገር እንዳልከው ቆሎ አብላኝና ቤት ውስጥ በቃ ከኋላዬ ዘመድ ቤተሰብ ለኔ የሚያስብልኝ ሰው ስለሌለ በቃ ትሪት ስጠኝ፣ ፍቅር፣ አይዞሽ በቃ አለውልሽ በለኝ። አባትም እናትም ወንድም ሁሉ ነገርሽ ነው በለኝ፣ አበረታታኝ፣ ያልፍልናል። ፈረሰም አለኝ። ልክ ተፈረሰም በቃ ይሰራል። እንኳን እኛ ጥንጥየው አይደለችም ትላልቅ ቤቶች እየፈረሱ ነው፣ ይፈርሳል። እና ዱንያ ሲጀመር ኪራይ ናት፣ አንኖርባትም ይቻላል። ማንኛውም ሰው ከኛ በላይ የሚኖሩት ሀብታሞቹ ራሱ ኪራይ ነው የሚኖሩት። እና ጥለነው ነው የምንሄደው። ያልፍልናል፣ አበረታታይ፣ እንስራ በቃ ስለው ምንም በምንም ልንግባባ አልቻልንም። መጨረሻችን ይሄ ሆኗል። ሰው በተለያየ ነገር አይርገሙት፣ እኔም አልረግመውም። ስራው ለሰሪው እሾህ አጣሪው የሚባል ነገር አለ ማለት ነው። እና የልጅ አባት ነው። በደሌን ችግር የለውም፣ እኔ በፈጣሪ ያገኘዋለሁ ማለት ነው። ምንም ችግር የለውም። እና በቃ ከሰማው አሁንም ይሰማዋል፣ ያያዋል። ያኛውን ሰምቶታል። ምናልባት ያው ይከታተላል ሚዲያ አንዳንድ ነገር ማለት ነው፣ ቲክቶክ ያያል። እና ምናልባት አሁን ይሰማኛል። ያኛውን እንደሰማው አረጋግጠሻል ወይስ? ይሰማል፣ እንደሚያየው እርግጠኛ ነኝ። ለምን ብትል ቲክቶክ ምናምን ይለቃል፣ ቲክቶክ አለው ራሱ ማለት ነው። እና በዚህ አጋጣሚ ከቻልክ አሁንም ቢያንስ አመት ቤት ኪራይ ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ሲያግዘኝ እኔ አድጋለሁ። እኔን ካልፈለገ ያው ለልጁ ሲል ማለት ነው። ቤት ኪራይ አሁን የአመት ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ትንሽ ነገር ቢያግዙኝ፣ ለምሳሌ ጸጉር ቤት ወይ ሽሮ ቤት፣ ጸጉር ቤቱንም ሽሮ ቤቱንም ሙያ አለኝ እሰራዋለሁ ብዬ ነው ማምነው ማለት ነው። እና ቢከፈትልኝ እሰራለሁኝ። እሱ ደግሞ የሱ ልጅ እኔን እያገዙ ነው ያሉት የኢትዮጵያ ሕዝቦች ማለት ነው። እና እሱ ደግሞ አመት ቤት ኪራይ ቢከፍልልኝ ያለውን ቢረዳኝ ደስ ይለኛል። ናዝሬት ላይ ከናዝሬት ውጪ እና ልጁን ለስራ አብራችሁ ብትኖሩስ? አይታሰብም። እሱ ብናስታርቃችሁ በጭራሽ አንተ አለች ባለፈው አንድ በጣም ታሪክሽን የሰማ ሰው ያየ ሰው በጣም ልቡ ተነካ፣ በጣም አዘነና
እኔ የሆነ ነገር ባገኛትና አለ ደጋግሞም ደወለልን ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ በጣም ተሰምቶኛል በጣም አዝኛለሁ ደግሞ ባገኛትና እንደው ታሪኳን እንደው ከናንተ ጋር ሆኜ ባይ አለ ቢያገኝሽ ፈቃደኛ ነሽ ማን ነው እሱ ባለ ታሪኩን ያየ ሰው ያዘነ ታሪኩን ያየ ሰው ብቻ የሱ ወገን ወይም የሱ እንትን አይደለም እኛ ስላለን ምንም ችግር የለም ብቻ እኔ ፈቃደኛ አልሆንም የነሱ አካባቢ ከሆኑ ማለት ነው ምሳሌ ወንድሙ አለ እሺ ብዙ ደክም ያለሁኝ ብዙ አማልደይ ብየዋለሁ ደክም ብሎኝ ማለት ነው በቃ ንቀት አሳድረውብኛል ቤተሰቦቹ ማለት ነው ከአንድም ሁለት ጊዜ አገራቸው ሩቅ ነው ሂጃለሁ ደክም ያለው ስለዛ ምንም መፍትሄ ሊሰጡኝ አልቻሉም እና አሁን እንየው እስኪ ማን እንደሆነ አንቺም ከማን ወገን እንደሆነ ንገሪን እንየው ግባ እስኪ እንዴት ነህ እንኳን ደህና መጣህ ሰላም ነህ እስኪ አረፍ በል እኔም ሰላም ተባባሏ ሰላም በይ ቁጭ በልሽ እኛን እኮ አታቅፈንም እሱን እንዳለ ስንት ጊዜ ነው ካገኘሃት ልጄ? አንድ 15 ቀን አላላ ሶስት በእናትና በአባትሽ አለች ሶስዬ ደህና ነሽ? ምን ልስጥሽ? ወይ ኪም አንድ ነገር በል ይሄ የባልና የሚስት ጉዳይ ነው እንግዲህ እኛ አሁን በእናንተ መካከል ላይ መግባት አንችልም አውሩ ሁለታችሁ አውሩ አልፈልግህም በዩ ልጄንም ለሌላ ሰው ሰጣለሁ በዩ ይሄ በህግ ሁሉ የሚያስቀጣ ነው በድለህኛል በዩ የምትነጋገሩትን ተነጋገሩ ምክንያቱም እኛ አምነንሽ ነው አይደል የመጣሽው አሚናት አይደል እህቴ ስትይ እኔ እህት ሆኜ ወንድሜ ስትዩ እሱ ወንድም ሆኖ ነው የኢትዮጵያ ህዝብ ደግሞ የኢትዮጵያ ህዝብ ሆኖ አንቺን ለማገዝ ታሪክሽን ለመስማት እኔ ነግሬሻለሁ አረብ ሀገር የሄደች ሴት ሄዳ ተበድላ መታ እዚህ ሀገር ደግሞ ሁለተኛ እንድትበደል ማንም ሰው አይፈልግም ስለዚህ አሁን አንደኛ ሪስኩን ወስደን ነው በቃ ተነጋገሩ ከሆነ እዚሁ ላይ ተነጋገሩ አንድ እሱ ነው ተነጋገሩ ሁለተኛ አንቺ ሆንኩት ያልሽውን የኢትዮጵያ ህዝብ እንደሰማው ሁሉ ባለቤትሽ አብርሃም ወይም ሰኝ ደግሞ እንዴት ይሄን ያክል ይበድላታል ተብሎ እንደ ክፉ ሰው እየሰማህ ነው አብርሃም ወንድ የስስትህ ነው የልጅ እንትን ነው አግኝታት አጣቀም ስለዚህ ፊት ለፊት እንደዛ የተገለጽከው እንደዛ የተነገረው ወንድ እሱ ፊት ለፊት መጥቶ እንዲጠየቅ ራሱንም እንዲያጠራ ለምንስ እንዲትበድላታለህ ብለን ለመጠየቅ ነው ያመጣ ነው እኛ እዚህ አንቺን አገናኘንሽ ማለት የግድ አብራችሁ እንድትኖሩ ማስገደድ ማለት አይደለም ለመጠየቅ ነው አይደለ እዚህ በኢትዮጵያ ህዝብ ፊት የነገርሽን በጣም ብዙ ነገር አለ ቪዲዮውን አይቶታል ከኛ ተደጋግሞ ተደውሏል ቀጥለን ቪዲዮ ካንቺ ጋር አንቺን ለማሳገዝ የላይቭ ስርጭት የቲክቶክ ሁሉን ነገር ፕሮጀክት ጀምረን ነበረ በመሃል እስኪ እኔ ምለውንም ስሙኝ ስላለ አንቺንም እሱንም እንደዚህ ፊት ለፊት አመተን ማናገር ስለፈለግን ነው ሳንነግርሽ ይሄው እዚህ ጋር ነው
አሁን ያወቅሽው? ያው አንተ የተባልከውን ያህል ነው ወይ? በቃ ጀምሩ እስኪ እንደው ሀሳቧን እስቲ እሷ ትግለጽ መጀመሪያ ሮዝ። ይቅርታልኛ እንዴ ልታዳምጡ ይቻላል? እሺ ቀጥይ። ምንም ነገር አላወራም። በቃ ካሁን ሰዓት ጀምሮ ምንም ነገር አላወራም። ለምን ምንም አታወሪ? ነገር አልተነፍስም። እኔ እሱን ማግኘት ደስተኛ አይደለሁም። ቢያንስ እሱን እንደማገኝ አላወኩም ነበር ማለት ነው። እንድታውቂም አልፈለግንም። አዎ አላወራም። ብናወራ ኑሮ እንደነገርኳችሁ እዛን ጨርስ ነበረ ማለት ነው። ያልጨረስኩት ያላለቀልኝ በቃ የደከምኩበት ጉዳይ ስለሆነ ነው። እሱ የትም ሂጄ የትም አያጣኝም እኔን ማለት ነው። እኔን የሆነ ነገር በቃ እንትን እንድል አይፈቅድም በቃ እሱ ማለት ነው። በቃ እንዲሳካልኝ እንዲሳምርልኝ ሆኖም በቃ በምንም ነገር እኔ ደስተኛ እንዲሆን አይፈልግም። አሁን በምንም መንገድ አግኝቶ እሱ መጥቷል አይደል እንዴ? ምንም ማውራት አልፈልግም። በቃ ትንሽ ቆይልኝ እንመጣለን። ይሄ ልጅ አንቺ እዛኛው ቪዲዮ ላይ የገለጽሽው ሰው ነው አይደለም የሚለውን እኛን ጠይቃለን። ቪዲዮውን አይቶታል። ንገረን አብርሃም። አንቺ ቁጭ በሽ። አዎ ማለት እኔ ቪዲዮውን አይቼዋለሁ። ሙሉ ስምህን ንገረን መጀመሪያ። መጀመሪያ ስሜ አብርሃም መከታ ይባላል። እሺ። ቅጥል ስሜ ደግሞ ሰኝ ይባላል። ሰኝ። እሺ። የመጣሁት ከአዳማ ነው። የአሚናት ባለቤት ነኝ። በጣም ጥሩ። የእሷ ባለቤት ነኝ። ቪዲዮውን አይቼዋለሁ። ሮዛ ምን መሰለሽ ቅጥል ስሟ ሮዛ ስለሆነ ይቅር ብለናለች። ቪዲዮውን አይቼዋለሁ። አንቺም የተናገርሽው ነገር አለ። ያ ነገር እዚህ ሚዲያ ላይ ቀርበሽ ተናግረሽ ይሄ ነገር ሁሉ ነገር እውነት ነው? እውነቱን እስቲ አንቺ አውጪ። መጀመሪያ ነው ሳለሽ ታውቂያለሽ። እታችም ሰው ወርዶ አኗኑራችን ታውቂያለሽ። ሁሉን ነገር ታውቂያለሽ። እቤት ተከራይቼ አላኖርሽም? ይሄን መልስ መልሽልኝ እስቲ አሁን አዳማጭ ባለበት። እኔ ሰው ቤት እየለመንሽ ነው የምንኖሪው? 04 የቱ ጋር ነው የምንኖሪው እየለመንሽ? ንገረን፣ ለኛ ንገረን። ለምሳሌ እሷ ወደዚህ ቤት ኪራዩ አሁን ዛሬ ድረስ ቤት ኪራይ አላት? ገና ወሩ የሚያልቀው ዛሬ ስንት ነው? 7 ነው። 12 ነው ወሩ የሚያልቀው። የቤት ኪራይ ቅዳሜ ዕለት ነው የመጣችው። እቃዬን ጭኜ እየሄድኩ ነው። ልጄ ግን ላሳይ ነበረ በሚያምር መኪና እና በጋርድ አላልሽኝም? ደውለሽ ምን አይነት ሸበጥ ያረክ እንደዚህ ፒንሳዝ አላልሽኝም? አስፋልቱ ላይ ቆሜ ነኝ ከጓደኛዬ ጋር። ከቪዲዮ ከወጣ በኋላ ማለት ነው? አዎ ቪዲዮ ከወጣ በኋላ ካዩ አሁን ማለት ቅዳሜ ዕለት። እሺ ቅዳሜ ዕለት ደወለችልኝ። እሺ ስትደውልልኝ አጋጣሚ ከዛ አየው አለችኝ። ጓደኛዬ ነበር አብሮኝ። እስቲ ሮዛኒያት አልኩት። እንዴስና የለችም። አይ መታ ይሆን ምናምን ብለን ተደናገጥን። ከዛ በኋላ እኔ ለማንኛውም በሚያምር መኪና መጥቼ ቃይኖ ስጄ እየሄድኩ ነው። ልጄንም ላሳይህ ነበረ ግን ላሳይህ አልፈለኩም። ለምን ታዲያ አታሳይኝም ስላ በጋርድ እየሄድኩ ነው አለች። በሚያምር መኪና እየሄድኩ ነው ቃይኖ ስጄ አለችኝ። ከዛ ወደ ዕለት ሄጄ አከራዩን ስጠይቃት እኔ የለውም ስራ ቦታ ነበርኩኝ እቃዋን ይዛ ሄዳለች አለችኝ ሰራተኛዋ እኔ ስመጣ ብላ ነገረችኝ። ስለዚህ በዚህ ላይ ያለሽን መልስ አሁን ተመልካች ባለበት ከወጣ በኋላ አልደወለም። አዎ ቪዲዮ ከወጣ በኋላ ይዋየው አላወቅም፣ ደውሎልኝ ማያውቅም፣ አልደወለም ብላናለች። ቀጥል አንተ። እሷ ቀደም ብላን ስላወራችን ያንተ ነው መስማት የምንፈልገው እና በዛ እንደዛ ለችኝና እኔ ከዛ በኋላ እውነትም እንትን ስል በቲክቶክ የሆነ ነገር ለቃለች። እሱም አለኝ። ሲቀጥል ደግሞ በድምጽም ልጅኒ ምናምን ብላ በቪዲዮ ደውላልኝ። እኔ እንደዚህ ሳሳይ እንደዚህ ትራስ ያለ እንትን ያለ ነገር ነው። ሌላም ሰው አለ እንዴ ነው ዛሬ ጅንጀና ምናምን ትላለች። ከዛ ሌላም ሰው እንደዚህ ከጎኗ የተኛለ እንደዚህ እያረገች አሳየችኝ። ቦይስም ልካልኛለች። 3 ቦይስ ልካልኛለች። እኔ ልሄድ ነው ቻው ባይ ባይ የሚል ልካልኛለች። እኔ ባይዞ ከዚህም በፊት እዚህ እንደምመጣ እርግጠኛ ነኝ። ለምን ቲክቶክ እያየች የተለያየ መፈመስ ፈልጋለሁ፣ እንደዚህ አይነት አጋጣሚ ላይ ሄጄ ታሪክ ማውራት ፈልጋለሁ ትላለች። ስለ አረብ ሀገር በእግሯ ስለተጓዘችው ነገር ስለ ስራዋ ምናምን አንድ ነገር አልነገረችኝም። ባይዞ ግን ይሄ ሁሉ ነገር አረብ ሀገር በእግሬ ተጓዝኩ ያለችውን ጉዳይ እኔ እንዳንድ ዜጋ ተሰምቶኛል። ማለት እህቴስ ብትሆን በዛ አይነት እውነትም ሲቃዩን አላቅም፣ ፈጣሪ ነው የሚያውቀው እሱ። በዛ አይነት አሳልፋ ከሆነ እንደ ሚስትም እንደ እህትነትም እንደ ኢትዮጵያ ሕዝብ የሚታዘበው ነገር በጣም አሳዝኖኛል። ለምን ብዙ ሰዎች እንዲህ በባህር እየሄዱ እንዲህ ስለሚሆኑ ያ ነገር አሳዝኖኝ ተጸጽቻለሁ። ግን ሌላ ነገር እንዲያሳለፍኩ እንዲሆንኩ ከእንደዚህ ምናምን
ኦፕራሲዮንም ሆኜ እንደዚህ ስተት ተፈጠረ ቢባለው ይሄ በጣም ርምት ለራሱ ያስፈልጋታል። ይቅርታ በትል መልካም ነው ላል ለምን ሆስፒታል ሄዳ በመጀመሪያ ጤና ጣቢያ ነው ከተተሏ ጤና ጣቢያ ሄደች። ከጤና ጣቢያ ከዛ አንድ እንደ አስቸኳይ ሪፈር ተብሎ ተጻፈልን ኃይለማርያምን ተንከባክበው በእውነት ነው ምለው። አሁን በዚህ አጋጣሚ በጣም አርጌ የኃይለማርያም ዶክተሮች በጣም አርጌ አመሰግናለሁ። ተንከባክበዋት በትክክል ሁኔታ ወዲያው ነው እኔ እዛ ያለው አክስቴ የሷ ዘመዶች አክስቴ ምትላት ግን የአገሬ ሰውነዎች ነው ምትላት መተው ተንከባክበዋት እንደዛ ሆና 3 ቀን እዛውላ መታ ወደ ቤት ሄዳ ሲስተርም ነበረች ያራሰቻት ሄደ ሲስተር ነች ረጅም ሰዓት። ከዛ ቀጥሎ ምንም አይነት ነገር እሷ ላይ ኢንፌክሽን የፈጠረው ነገር የለም። እንደማንኛውም ሰው ቁጭ ስትል ያው ኦፕራሲዮን ሲሆን ሰው ይንቀሳቀሳል። ሳትንቀሳቀስ ቀርታ እውነትም ተጨብጣ ስቀር እንደ ኢንፌክሽን ነገር ፈጠራት። መታጠብ ነው ያው ቁስል ማንኛውም ቁስል እንትን ሲል ይታጠባል። እንዲታጠብ ሄድን ኃይለማርያም ሄድ ነው 1 ቀን ነው ስንሄድ ሲስተር አለች እኔም አለው ሄደ ልጅቷን ህፃኗን ያስኩት እኔ ነኝ። ከዛ ታጠበላት በየጊዜው ጤና ጣቢያ 1 ለ3 ቀን ትታጠብ ተባለ። እዛም ስትታጠብ የነበረው እኔ ንጅያት ይሄርኩ እንጂ ታማም የተኛችው ነገር የለም። ደሞም እንደገና እንደዚህ አርጉኝ ማለት ተሰፍቶልኝ ድጋሜ ብላለች። የተሰፋ ነገርም የለም ምንም አይነት የተሰፋ ነገር የለም። ለምን ኢንፌክሽን ፈጠረ በጊዜው ታጠቢ ተባለች። እዛ አንድ ያጠቧትና 3 ጤና ጣቢያ ታጠበች። ከዛ በኋላ ሰላም ነች። ህፃኗን ግን በወሯ 15 ቀን 10 ቀን አካባቢ ይሆናል ይዛ ወጣ ኢንፌክሽን አርጎባት 21 ቀን አብረን ተኝተናል። 21 ቀን ግን እሷ እዛ ሆስፒታል ስተኛ እኔ ቀን እየሰራው ማታ ጠገቧ ነበር መተኛው ተመስክር። በዚህ አጋጣሚ ላይ መቼም ላዩት ይችላሉ ዶክተሮቹ። እንደውም አንዷ ዶክተር በጣም ምን ነው 1 ቀን እንኳን በቃ ቤት አተኛ ምን ያለች በጣም እኮ ታሳዝናለህ ወንድም አለኝ ባህል አለኝ በጣም በቃ ኢቭን እሷ ተኝታ እኔ ልብሷን ራሱ ምናምን አንዳንድ ነገር የሚታጠብ ነገር እኔ ነበር ማጠው እዛ ጋር ሳጥብ ሁሉ ሰው ይታዘባል ያይ ነበር ለሚስቴ ስለሆነች አካሌ ስለሆነች እና ይሄ ሁሉ ነገር በዚህ አይነት ነገር ቪዲዮን አይቼ ሁሉ መናገሯ እኔ ለኔ ሳይሆን ለራሷ ይቅርታ ትበል ለኢትዮጵያ ህዝብ እውነቴን ነው ምለው። እንዲህ አይነት ስንት ባል ያላት ቤተሰብ እኔ እየረዳኋት እኔ ሳያቀተኝ መታ እዚህ ጋር በማልቀሷ ኢትዮጵያ ህዝብ መቼም ሁሉም ኢትዮጵያ ህዝብ ይረዳዳል። አለቀሰች እስካሁንም ሊረዷት ይችላሉ። ከዚህም በፊትም ያለውን ግን ስንት አይነት የወደቀ እግር የሌለው ስንት አይነት 3-4 ልጆች ይዞ መንገድ ላይ ጎዳና ሚያሳዝናል። ግን እሷ ጤና አላት። እቺ የሚያምር ልጅ እንደው ልብ አይቶ አይን ይፈርዳል። እንዴት አይቶ እንኳን በጣም ኩስማናና እንትን ያለዋል። ይሄ ሁሉ ነገር እያለ ስንት የሚረዳ ህዝብ እያለ ኢትዮጵያው ስንት አይነት ህዝብ የሚረዳል። ይሄ ሁሉ የሚረዳ ህዝብ እያለ ዛሬ እሷ እዚህ ጋር መጣ አንድ እኮ ሰው እሷን ለመርዳት ሲያስብ እኮ ምናልባት ሴት ነች በጣም አንጀት ትበላለች። እኔ ቪዲዮዋን ሳይ በጣም ነው የተሰማኝ። እንዲህ አይነት አቀነባብራ ወይ ነው ከኋላ ሰው አንድ አይዞሽ አላታል። እንዲህ አይነት አቀነባብራ እዚህ ሚዲያ ላይ ተናግራ ህዝብ እንዲረዳ ያደረገችው ስተት ነው። እታች ድረስ ተወርዶ ይሄ ነገር መጠናት አለበት እላለሁ። አንተ አሁን መረዳቷ ታሪኳን ተበድያለሁ ብላ እንደዚህ መናገሯና መረዳቷ አንድ ደግሞ እንዲህ ስትረዳ እሷ ቀድማ ስላንተ እንደነገረችን ቅናት ነው ለምን ትረዳለች በሚል ነው ይሄን ሐሳብ እየነገርከን ያለው ወይስ እኔ እሷን እያኖርኳት ነው? የእሷን ጥያቄ ልጠይቅ ምንም አልልም ስላለች እሷን ሆኜ ልጠይቅ ብዬ ነው። እቺ ልጅ ታሪኳን ተናግራለች። ሴት ናት። የ11 ወር ህፃን ይዛለች። በራሷ ደግሞ ስራ የላትም። የሆነችውን በሙሉ ነግራናለች። ታሪኳ እኛንም አሳዝኖናል፣ ተመልካችንም አሳዝኗል። በዚህ ምክንያት ሰዎች እየረዷት ነው። ስለዚህ በመረዳቷ ቅናት ነው አይ እኔ እሷን ማኖር እችላለሁ ለሷ የምትረዱትን ከሷ ለባሰ አድርጉት ነው። አብራራለን። እኔ ባይዞ ቅናት አይደለም ግን ታሪኳን ተነግራለ ብቻ ምናምን እርዱኝ ማለት እንደማንኛውም የቻለ ይርዳት ያልቻለ እንደፈለጉ ማለት እኔ እሷን በቂ ማኖሪያ አኖራታለሁ። ሁሉን ነገር እየረዳዋን ነው። አብረንም ነበርን። አብረን ከሆነ በኋላ እንደውም የተለያየ ነው ኦልሞስት 2 ወር ምናምን ይሆናል። ክስ ተተካሰስን በኋላ ቤት ውስጥ ሌላ ችግር ከሚፈጠር ሁሌ ቢላዛ ሁሉ መታ ባጃጅን ሁሉ ቀዳለች። ሸራውን ፎቶ አንስቼዋለሁ። በኋላ ማሳይ ይችላል አሁንም ቢሆን እና ይሁሉ ሰላረገች ለነፍሴ ስለፈራው እሷ ሴት ስለሆነች
ግዴታ ቤት ተከራይቼ ስትኖር ታውቃለች እሷ። ብቻዋን ነው ተከራይታ የምታኖራት? ብቻዋን ተከራይቼላት ብቻዋን ነው የምትኖረው እስከ 12። አሁን ኪራዩ የሚያልቀው በ12 ነው፣ ገና አላለቀም። ስትኖር ግን እኔ እንኳን ባጠፋ ጓደኛ ያለ አብሮ ጓደኛ ሂድ ይህንን አደርስላት፣ እኔን ካየችኝ እዛ ግብ ከሚፈጠር ብዬ እሱ ነበር ሲያደርስላት ነበር። ምን የሚያደርስላት? ሁሉም ነገር የምበላው የምጠጣው፣ ቤት ውስጥ የምበላ የምጠጣ፣ አንዳንድ ነገር ለልጅቷ ቁሳቁስ የሚያስፈልገውን ነገር ያደርስላታል። እኔም አደርስላታለሁ። ይበል ሌላ ይቀርና የዛሬ 12 ቀን ምናምን 2 ቀን እሷ ቤት ነበርኩ፣ አብረን ያደር ነው። ስናደር እንኳን እንዲህ ሜዳ ላይ በቃ ልጄን አባባ ስትል አትበይ እያለች እኔ እውነት የምናገረው ማለት ነው በጣም ተሰምቶኛል። በጣም ሞራሌን ጎርተዋለች። የምትነገረው ንግግር ይሄ አይደለም። በቃ በጣም የሚገርም ነገር ነው እኔ ላይ ያራመደችው። ግን ይሁን እኔ ችግር የለም። ዛሬም ነገም ሚስቴ ነች። በደናው ጊዜ አብረን ብሉ ደጉንም ክፉንም አሳልፈናል። ዛሬ ይሄ ባይመጣ ደስ ይለኝ ነበር። ግን ከመጣም ችግር የለውም። እግዚአብሔር ልቡን አይስጣት እላለሁ። አንተ አብርሃም የእሷን ብር ወስደሃል አልወሰድክም? የእሷን ብር 350 ሺህ ብር ወስደ ለቤተሰቦችህ ቤት ገዝተሃል አልገዛህም? እናመሰግናለን ተጓዦቻችን። ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ፣ በእናንተ መታመን፣ ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም፣ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ፣ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። የሷን ብር 350 ሺህ ብር ወስደ ለቤተሰቦችህ ቤት ገዝተሃል አልገዛህም? 350 ሺህ ብር የሚባል ነገር የለም። ብር ግን ይዛ መጣለች። ብር አለኝ ብላ የሆነ ሰዓት እኔ ለዛውም ጠይቂያት አይደለም፣ የሆነ ሰዓት ብር አለኝ ይሄን ብናረግ ይሄን ቢሆን ብላኝ 50 ሺህ ብር አወጣ፣ እንደገና 40 ሺህ ብርም አወጣ። 200 ሺህ ብር አካውንቴ ላይ አለ አለች። 200 ሺህ ብር ይኑር አይኑር አላወኩም፣ ግን ቤት ውስጥ አውጥተን አጥፍተናል። 100 ሺህ ብር ለኔ ለግሌ ሰጣኛለች። 100 ሺህ ደግሞ በአንዳንድ ነገር እሷ ያው ውጭ ሜዳ የተለያየ ነገር ስላየች ሁሉን ነገር እየተጠቀመች አንዳንድ ነገር ለቤታችን እንጠቀማለን፣ የሆነ ነገር ታሟላለች፣ መልሳ ያን ነገር ትፈጀዋለች፣ ታጠፋዋለች እንጂ ተጠቅመናል። ይሄንን ነው ማቀው። በቃ ከዚህ ውጪ እስቲ እሷ ትናገር። እኔ የሆነ በጣም ያስገረመኝና የደነቀኝ ነገር አባትየው 150 ሺህ ብር ሲል ሰምቼ እኔ ደግሞ ስጠይቀው አብረን አንድ ፍራሽ ላይ ተኝተን 300 ሺህ ብር አለኝ ያለችውን የቱ ጋር እንደው እስቲ እኔ ለተመልካች ምለው ነገር አካውንት አላት፣ በአካውንት ነው የምታስተላልፈው ወይም ብር አካውንቷ ይታይልኝ፣ አካውንቷ ይታይልኝ። ይሄን ብር ያሳለፈችበት ቦታ ለኔ 300 ሺህ ብር 150 ሲል ፋዘር እሱ 300 ሺህ ብር ነው ብሎኝ እንዴትስ እንደዛ 300 ሺህ ብር ስላት እንዴት ሰጠችኝ? ይሄን ብታብራራኝ ደስ ይለኛል። ስለምትወድህ ነው አይሰጠች አይደለማ ይላ አልኩሽ እኮ ያልኩሽ ነገር ምን ነው ያላት 200 ሺህ ብር አለኝ አለች። 100 ሺህ ብር እንደዚህ ጨረስን። 100 ሺህ ብር ደግሞ በቤት ጨርሰናል። ግን እቤት የተገዛው ሲጀመር እሷ እዚህ የለችም። ሲጀመር የኛ ቤተሰብ አንዳንድ ነገር ሳውራ ትሰማለች። ቤተሰብ ነውና ፋሚሊ ነው አወራለሁ። 2 ዓመት አልሰራችም፣ 6 ወር ከ15 ቀን ኤጀንሲም አለኝ እዚህ፣ ስልኳ አለኝ። ኢቭን ሰውየው በጣም ሲደውልኝ ነበር። ከዚህ ሄዳ ዱባይ ላካት፣ ጠፋች። እዛ ስደርስ ደውሎ ከኛ ጋር ጠፍታለች፣ እቺ ልጅ ለአደጋዋም አሰጊ ነው። ለምን እኛ በኤጀንሲ 2 ዓመት ፈርማ ሄዳ ጠፋች አለኝ። ከዛ እሷም ጠፋችብኝ ረጅም ሰዓት። በ2 ወሯ ምናምን ደወለችልኝ።
ስትደውልልኝ በመስመር ስልክ እንደዚሁ ያበሻ ለምኜ ነው ምደውልልህ ጠፍቻለሁ አለኝ። ለምን ጠፋሽ አልኳት። ለምን ጠፋሽ? በህጋዊ ሄደሽ ግፊያ ቢል እንዴት ትጠፊያለሽ? እንዴት ታደርጊያለሽ? ለአንቺስ ደህንነት ጥሩ ነው ወይ ብዬ ስላት ከዛ ትንሽ ቆይታ በቃ እኔ ራሴ ደውልልሃለሁ ብላ ትንሽ ቆይታ 3 ወር ምናምን 4 ወር ላይ ሲሞላ ደወለችልኝ። የአበሻ ቤት ኢጃዛ ቤት የሚባል አግኝቻለሁ እና ስራ መገባለሁ እኔ ደውልልሃለሁ ብላ አልፎ አልፎ ትደውልልኝ ነበረ። ገብቻለሁ ስራም ብላኛለች። ከዚህ ስትሄድ ከሆነ አንድ ከአቅራቢያ ጓደኛዬ 10 ሺህ ብር ተበድሬ ነበር። እሷም ታውቃለች። የሆነ ሰዓት እዛ ሆና 20 ሺህ ብር ልካልኛለች። ከዛ በስንተኛው ቀን ደግሞ 120 ሺህ 20 ሺህ ብር እዛ ሆና ነው እዛ ሆና እዚህ 100 ሺህ 120 ሺህ ምን አብረን ያጠፋ ያ ሌላ ነው ያ ሌላ ነው ዱባይ ቆየልሽ 100 ሺህ ብር ሰጥተዋለች በካሽ እዚህ አዎ እዚህ 120 ሺህ ብር ደግሞ እዛው ዱባይ ሆና እስካሁን 120 ሺህ ብር ቆጠር። አዎ አይ እሷ ያለችው ኦልሞስት 200 ሺህ ብር ነው እኮ ስትመጣ። ግን እኔ ለኔ የሰጠችውን ነው እንጂ አጥፍተናል አብረን እውነት እግዚአብሔር በሚያውቀው ማለት ነው አጥፍተናል። እያወጣችሁ ሰው አንዳንድ ነገር ስገዛ አይ ሰላለኝ ነው ተይ እንደውም አካውንትሽ ላይ ቀመጥ ስላት ያው ባሌነ እኔም ሚስት ነኝ ብላ ይሄን ነገር አድርገናል። ያው በፍቃደኛ ባልና ሚስት ኖር ያው ያለ ነገር ነው። እኔም ቢኖረኝ አደርጋለሁ እሷም ስላላት አድርጋለች። እና ሲቀጥል 6 ወር ከምናምን እንደቆየች አዲስ አበባ የሆነ ስልክ ተደወለልኝ። አስር ቤት ሲደወለልኝ ወይ ሮዛ ነኝ እንዴ ድንግጥ አልኩ። እንዴ ስልኩን ሳይው ኢትዮጵያ ነው ምንድነው በቃ ስል አይ መጥቼ በቃ ምንም ነገር አይችልም እዚህ የት ነው ያለው ስትል አራዚ በቃ እዛ ሰፈር አካባቢ ጠብቀኝ በለበሰችው ልብስ እግዚአብሔር በሚያውቀው እኔ ሄጂ ራሱ እዚህ መጥቼ አልተቀበልኳትም። አዲስ አበባ ሄዶ ተቀብሎኝ ምን ብሎ አበባ በትኖ የምትለው በጓደኛ ምንም አልተቀበልኳትም። መጣች እንደማንኛውም ስመጣ እንደውም ያከራዩን ሰዎች ነበሩ ፎገሩኝ። እንዴ አዲስ አበባ የሆነ ቦታ ዘመድ ጥየቃ ሄዳ ነው እኔ ምናምን አሉኝ። አረ ሸኝቻታለሁ ብዬ አውርቻለሁ። በጀመረ ዘመድ ጥየቃ ሄዳ ምናምን ነው እኔ ሲል አሁን አለ እዛ ያከራየን ሰውዬ ተከራይቶ ነው የሚያከራየን እኔም ፎገሩኝ ማለት ነው። ተዋሸናል ምናምን ሲሉ አረ ሄዳ ነው የመጣችሁ ምናምን ሲሉ እውነትም ተመጣች። በኋላ ስለ ንቦላ እንዳይሰማት ብዬ ሴዳዛ ስንት ጭንቁራ ውጣ ውረድ ስላለው እሷ ታውቃለች። ምግብ እንኳን ከውጭ ነበር ረጅም ሰዓት ማመጣው። ይሄን ግን ሳመጣ እሷ ብር አላት ወይ ብር ካንቺ ልውሰድ ብዬ አንድ ቀን ጠይቄያት አላውቅም። የተለያየ ነገር ነው ሚስቴ ነች ሄዳለች። ባይመችላት ነው የመጣችው ሄዳ ተቦሳቅላ ይሆናል በማለት በእንክብካቤ ነበር ሳኖራት ተዋለኝ። እንደውም እዛ ክራይችን ሲያየኝ ሁል ጊዜ ሴት ልጅ አይደለች እንዴ ትስራ ላጤ እንደዚህ ሆናችሁ ምንድነው እንደዚህ ከውጭ በየፌስታል እያመጣ ትችላልው ወይ ሲል ያው እኔ እሷን ስለምወዳት ይሄን ነገር አደረኩ። ለምን በጣም ወዳታለሁ ሚስቴ ነች። እዛ ለፍታ ሳይኮሎጂ የሚባል ነገር አለ አረብ ሀገር መሰለ ለፍታ ዛሬ መጣ እንዴት ብዬ በ6 ወሯ መምጣቷ ባይሆንላት ነው ብዬ ነው ያሰብኩት እንጂ 6 ወር ነው የቆየችው ዱባይ ባይዘው ይሄንን እርግጥ ለማድረግ 6 ወር ነው የቆየችው። መጣች አብረን መኖር ጀመር። አብረን መኖር ስንጀምር ያው እቺ ማማም ሱስየም ብሌን ነው ማለት እኔ ባይዘው ብሌንና ኢፍቱ ነው ማለት ኢፍቱ ማለት ብርሃን እንደማለት ነው። ብሌንም ማለት አይኔ እንደማለት ነው። እንደዛ ነው ማለት ሱስየን እሷ መጣች። እሷም ስትመጣ የሆነ ሰዓት ማታ ላይ ነው እንዲገብቼ ቁጭ ብላለች። ከዛ እኔ እንጃ ሆዴን ይቆራረጠኛል ያመኛል ግራ ገብቶኛል። ነገ ጠዋት እኔ ማለት ሚስቴ ነች አብረን ረጅም ማለት አመት ምናምን ሆኖ ነው እቺ ልጅ ስትረገዝ ወንድ ልጅ ነኝ መቼም እስቲ ህዝብ ይፍረደኝ። ምንም ነገር እንደማትጠቀም አውቃለሁ። እንዴት አለመርገዟን እንድታረግዝ ፈልግ እንጂ እንዳታረግዝ ባፈልግ ኖሮ ተጠቀም ያለላትም ምንም ነገር አትጠቀምም። አብረን ነበርን። መጣች እቺ ልጅ እውነትም መመርመሪያውን ግዢና እስቲ በቃ ነገ ቼክ አርጊ ምናልባት እርግዝና ይሆናል አልኳት። ሄዳ ጠዋት ቀን ነው አለችኝ። ደስ አለኝ። ስለ እውነት ነው ምለው ያ ሰርፕራይዝ እና ለነገር ነው ያለች። አሁን ቪዲዮ ላይ እሱ ምንድነው ያለችው ሰርፕራይዝ ምናምን ስላት እንደ ይቀርማል እንዴ ምናምን ብሎ መልስ ሰጠኝ ነው ያለችው። ያ አይደለም እኔ እንደዛ ስትለኝ እንደማንኛውም በልጅነቴ ልጅ ማግኘት በጣም ደስ ነው ያለኝ። ባይዞች ልጅ ሱስየን ስላገኘው ጌጤ ነች ለኔ በጣም ነው ደስ ያለኝ። ለምን አቃ በፊት ስንኖር ምንም ነገር እንደማትጠቀም አቃለሁ። ለባልና ሚስት ከሆኑ ሌላ ምንድነው ቀጥሎ ወደ ልጅ አይደለ ደስ አለኝ። እውነትም ጠዋት ላይ አይዞሽ በቃ አሁን የሚሸታተትሽ ነገር አንዳንድ ነገር እንግዲህ እኔ እናቴም ጠይቃለሁ እንደዚህ ነገር ተቆጠቢ ከዚህ አይነት ነገር ተቆጠቢ ይሄ መጥፎ ነው እስከ 4 ወርና እስከ 5 ወር ግፊያ ቢል
ከባድ ነገር እንኳን አትስሪ፣ ምግብ ማስፈላጊ ከሆነ እኔ ያመጣለሁ እያልኩ ስንከባከብ ነበር። ይሄው ሳትመስክር ይሄ ነው ያለው ነገር። እኔ ብን ጾሜን እየዋልኩ እሷ ታውቃለች፣ በፌስታል ምግብ እየቋጠርኩ ነው ልክ እንደ እንትን መጣለት ይሄው ያለች ሰው ነች። እና ደግሞ እዛ አካባቢ ያለ ሰው ስንት ቤት እንደቀየርኩ ስንት አይነት ቤት እንደቀየርኩ ያውቃል የአካባቢ ሰው። በዚህ አጋጣሚ መቼም ይሄን ቪዲዮ ገብቶ ያል ብያለሁ፣ ያያል። ህዝብ ይፍረደኝ። እኔ ስለ እውነት ነው የምልህ፣ ህዝብ ይፍረደኝ። ለምን እኔ በዚህ አይነት መልክ እዚህ መጣ። እኔ ከሰው ነው የተፈጠርኩት። እህቶች እናት ማለት ባይዞ ትወልዳለችም ትወለዳለችም። እንዴት ሴት ልጅን እንዴት በድለው። ወንድ እኮ ባይዞ ወንድ አያለቅስም ምን አይልም፣ ሴት ብዙ ሩሯል። እኔ የሆነ አጋጣሚ የገጠመኝ ምን መሰለ፣ እንዲህ ባጃጅ እየሰራው የሆነ ቦታ ቆሜ ሰው ለመጠበቅ አቁሜ፣ አንዷ ሴት ነች፣ ታክሲ ጠፍቷል። አጋጣሚ ቤንዝል ስለሌለኝ ቆሜ ያለው ታክሲ ጠፍቶ ነበረ። ወንዱ እያነክሳል፣ እያነከሰ ነው ማለት እግሩ በክራንች እንደዚህ ነው የሚሄደው። እያነከሰ እያለ ሲለምን የቤት መኪናው አላቆመለለት። ግን ሴቷ ዝም ብላ ፍንዳታ ስለ እንደዚህ ስለምን አቆሞ ወሰዳት። አየ ወንዶች ማለት እዚህ ናል ነው፣ ሴት እንትን ማለት አይደለም። ግን እንደዚህ ኢትዮጵያ ህዝብ ሲያይ ሴት ነች ታሳዝናለች። እቺ ልጅ እዛ እንደዛ መታንተን ስትል እኔ ወደ እናንተ ደወልኩ። በቃ ተሰማኝ። የመጨረሻ የምር አለቀስኩ ቪዲዮን ሳይ። እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለመሄድ ያስፈልገ ግፋቢል እኔ ወደ ህግ ሄድኩት። ህግ ይዳኘኝ በቃ ከህግ ውጭ መጨረሻው ምንም ነገር የለም። ህግ ይዳኘኝ ብዬ ነው ወደ ህግ ሄድኩት። ከዛ በፊት ሽማግሌ ተጠቀምጦ ታውቃለች ሰው ከአንዴም 4-5 ሽማግሌ ተቀምጧል። መጀመሪያ አንዴ 50 ሺህ ብር ይስጠኝና በቃ ሄዳለሁ አለች። ለምን እኔና እሷ እዚህ መሃል ከምንጎዳዳ እቺ ህፃን ግን ምንም ሳታቅ ዛሬ ጦት መጠባ መጎዳት የለባትም። ለሷ ማሰብ አለብን። ቅድሚያ ለሷ ነው ማሰብ ያለብን። እኔና እሷ እንደፈለግን መሆን እንችላለን። ግን እቺ ህፃን ምንም አታቅዛን ጎዳና ላይ መውጣት የለባትም። ተይ ሮዛ ተይ አልኳት። ይኸው እንደው የመጨረሻ ጊዜ ቁጭ አድርጌ መክራታለሁ። የኛን ታሪክ ሰው ቢሰማ ያያ ነው የሚለው። እኔ ተይ እስቲ ምንድነው ያጠፋሁት? መስተካከል አንችልም ወይ? ከበላ አንድ ሰው ከጠጣ ውስጡን እኮ ሰው እኮ ተርቦ አብሮም ተላቅሶ ያድራል። ይሄ ሁሉ ለምን ብዬ መክራታለሁ። እምቢ ዘራፍ ትላለች። እኔ አጠገብ ለምነው እኔ መሰራበት አካባቢ ያንኳኳ ይጠይቃለች። ጓደኛ ያለ ምን ሆነሽ ነው ይሏታል። እሱን ለማሳበድ ነው የምፈልገው። ማለት እንዲያብድ ፈልጋለሁ። ለምን ታሳብጃለሽ ምንድነው ብሎ ለምኗት ጓደኛ አንዱ ለምኗት ባጃጁ አስገብቶ ተወኝ አለበለዛ ጮሃለሁ ብላ ነው ወጣ። እንደገና ምን ለምነው ባይዘይ ዘርግታ አይደለም እንደዚህ ሲሄዱ እኔ በቃ ለማናደድ ትለምናለች። እኔ ለማናደድ እኔ ደግሞ ኮንትራት እንደዚህ ከስተመሮች ጋር ያንኳኳች እየሄደች እንዲያደረገኝ ግፋቢል ከሷ ተቀብለው እንኳን እኔ እንትን አይሉም። ለምን ባደርጋት ቢያስቡ ኖሮ እንዲያደርጋታል ብለው ቢያስቡ ኖሮ ያሸማግሉን ነበር። ባይዘይ ሰው ሰልችቷል፣ ፖሊስ ጣቢያም ሰልችቷል የኛን ነገር። ለምን እንሄዳለን ያስማሙናል። ባልና ሚስት ይፋታ የሚል የለም ተስማሙ ነው የሚለን። እቺ ልጅ እያየ ሰው እቺ ህፃን እያየ ያስማሙናል አይሆን ነው። ስለዚህ ግራ ሲገባኝ ጊዜ መጨረሻው በቃ ለኔም ለሷ የሚወጥ ስጋት ከሚሆን ሲል ወደ ህግ ይጃለው። ህግ ሄድከው ምን ልታረግ? ምን አይነት ክስ ይዘህ ነው? በጀመሪያ ትክክል ህግ ሄድኩት የከሰስኳት እኔና እሷ 80 የለንም 80 ስለሌለን ሮዛ በሀገር ሽማግሌ ደንብ ነው። ይሄም ከፈለግሽ በሃይማኖት አባት ለምን ልጃችን ነች 80 ባይኖረን ልጃችን 80 ነች። ልጃችን ለማሳደግ ግን እኔም እሷም እናስፈልጋታለን። ለዚች ለህፃን እኔም እሷም ስለምናስፈልጋት ሮዛ ኦሞሞሞ እንዴት ይሻላል? ለዚች ለህፃንም አንድ ነገር ስላለ እንዴት ይሻላል? በመልክ እንፍታው። ስለዚህ ብርም ካልሽ እኔ ቀን ስራ እንኳን በሰራ ያምርብኛል። ብርም ካልሽ እቺ ባጃጅ አለች እቺ ባጃጅ ስላለች እቺን ባጃጅ እንኳን ሽጭ ልስጥሽ። አይ እኔ የምፈልገው መጀመሪያ 50 ሺህ ብር እሺ ብላለች። ቻው ባይ ቀጥልሽ ሽጣት ዘመጫዎች እና ለዚህችም ለህፃን ለኔም ለአንቺም ጥሩ አይሆንም ተይ አልኳት። አይ ይሄን ያህል ብር ካልሰጣኝ መጀመሪያ 50 ሺህ ብር አለች። ቀጥሎ ወንድሜ እንዴት እንደዚህ ይሆናል ነይ እስቲ ብሎ እሱ ቤት ጠራንና ሄድን ሁለታችንም። እንዴት ነው አንቺ ምሻለሽ? እኛ እቺ ትወልዳለች ዘራችን ናችሁ እናንተ ዝም ብላችሁ በፈጠራችሁ ችግር እቺ ህፃን መጎዳት የለባትም።
ስለዚህ እናንተ ሳይሆን እናንተ ፍቅራችሁን ጀምራችሁ ስትጠግሙ የምትጣሉ ሳይሆን ልጅ ፈጥራችኋል፣ ኑሮ ፈጥራችኋል። ትልቅ ሰው ለምን አትሆኑም? ዛሬ እቺ ጻል ትወልዳለች፣ እሱ ቢያጠፋ አንቺ ቢያጠፋ ምንድነው ችግራችሁ ብሎ ነገረች። እውነትም እሷም አልፈልገውም ብር የዚህን ያህል ይስጠኝ አለች። ስንት ብር ይስጠኝ አለች። እሱ ጋር ስደርስ 110 ሺህ ብር አለች። ይህም 110 ሺህ ብር ዛሬ እንደሌለው ታውቂያለሽ። ምንም ነገር የለውም። ያላችሁ ንብረት እቺ ባጃጅ ነች። እቺ ባጃጅ ወደ ህግ ደግሞ ሲሄድ እሱም መቼም ሜዳ ላይ ወደቃ አይልም። ለልጅቷ እንደው ግፊያ ቢል አንቺም ሰርተሽ ከበላሽ እሱም ሰርቶ ከበላ ለዚች ለጻን ለነገ ትውልዷ ለእድገቷ ለዚች ለጻን ነው ቅድሚያ ህግ ማስበው። ለምን እንድትሆኛለሽ አለ። አይ በቃ አይሆንም 110 ሺህ ብር ይሰጠኝ። ይሄ 110 ሺህ ብር ካገኘ ፈልግ። እኔ የማላውቀው ነገር ኪሱ የለም። ወንድሜ እስከሆነ እኔ በመረዳው ረዳዋለሁ። ያለችው እቺ ባጃጅ ደግሞ ባይዘይ ገበያው ቅዝቅዝ ስላለ ባጃጁም እንደዚህ እንትን አይልም። ስለዚህ አልኩና እውነትም ከወንድሜ ጋር ተማከርኩና እንዴት እናድርግ በቃ እንደዚህ ካለች ወንድሞቿ ጋርም ደወልኩ። እርዱኝ ባካችሁ፣ እኔና እሷ ስንገናኝ እናንተ ጋር ሳልደርስ በስልክ ነው ማወራቸው። ባይዘይ እጄ አልተዋወቅኳቸውም። እነ ቤተሰብ ወንድሞቿ እህቷ አለች። እህቷ ከጅቡቲ መጣ አሁን ያለችው ባቲ ነች። ወልዳ አለች። ይጠይቃሉ? ትጠይቃላችሁ? አረ እንጠይቃለን፣ እንደዋወላለን። እሷም አለችበት እኔም ባለችበት በቅርብ ጊዜ ዛሬ ወር አይሆነንም 20 ቀን ምናምን አብረን ነበረን። ደውላ ትጠይቃታለች። እንደውም ህፃን በቅርብ ወልዳ ምናምን ነው ያለችው። ህፃን አያያዝ ትንሽ እሷ ስላወቀች እንደዚህ ያዣት ትላታለች፣ ትመክራታለች። እናቷ አለች። ታውቃቸዋለህ አንተና? አዎ ሄዳ ጠይቃለች። እኔ ጋ ሆና አብረን እየኖርን እያለን እናቴን መጠየቅ አለብኝ፣ ረጅም አመት ነው እናቴን ካልጠየቁ አጠይቀ እጂ ጠይቃታለሁ ብላ ሄዳ እናቷ ጋር ሄዳ ስንት ቀን ወደ 15 ቀን ቆይታ የእሷን በአባት አይገናኙም። የሚገናኙት እህቷን ይዛ መጣለች። የእናቷን ከዛ ከእናቷ እናቷ ጋር ሄዳ እህቷን ይዛ መጣ። እህቷ እኔ ጋር ሳምንት ተቀምጣ ነበር። ሳምንት ተቀምጣ የገጠር ልጅ ነች ምናምን፣ እሷ ያው የከተማ ስለሆነች የገጠር ልጅ ነች ምናምን ብላ በአንዳንድ ነገር ሲነጋገሩ እቺ ልጅ ተስራ ገጠር ላይ እንደዚህ ብስቁልና አለ፣ ስለዚህ እዚህ መታ ብትሰራስ ምን ችግር አለው ስላት አይ መሄድ አለባት ብላ በሳምንቷ ሸኘቻት። የገዛ እህቷን በእናት የሚገናኙት ማለት ነው፣ በአባት አይገናኙም። እናቷ ባይዚ መልካም ናቸው። ባላያቸውም በስልክ ሲያወሩኝ እንዴት ያሉ ረጋ ያሉ ቤተሰብ ናቸው። የምሬን ነው የምነግርሽ። ምስኪን ናቸው። እንደው አይዞህ ልጄ፣ እኔ ወላድ ነኝ፣ የልጅን አመል አውቃለሁ፣ ብትቃጠልም ቻለው ነው ያለችው እናትየዋ። አዎ ብትቃጠልም ቻል። እሷ ልጅቷ አይለኛ ነች፣ ግን አላገጣጠማችሁም። እግዚአብሔር አያገጣጥም። እንደው ስታወራ ረጋ ያልክ ልጅ ትመስላለን ምናምን ብላ ያወራችኝ። እንደውም ስልኳ አይሰራም እንጂ ገጠራማ ስለሆነ ስልካቸው ራሱ አለኝ። እህትየዋም እንደዋወላለን። ትላንት ወዲያ ተደዋወላለን። አዩት ቪዲዮውን እናታ ቪዲዮ የገጠር ቦታ ስለሆነ ላያዩትም ይችላሉ ብዬ ገምታለሁ። እርግጠኛ አይደለም ማለት። ከዛ በኋላ ከሷ ቤተሰብ ጋር ካወራህ ብዬ ነው። አላወራሁም። ከዛ በኋላ ያወራሁት አውለታ እህትየዋን ደወልኩላት። ያው እንግዲህ ታውቂያለሽ መቼም በአካል ባታይን ታሪኩ እንደዚህ ነበርክ። መጀመሪያ ሲፈጠር የሆነ ነገር ሲፈጠር ስለመደውልላቸው ለምን ግፊያ ቢል እናት አባት የለኝም ስትል በጣም እዚህ ጋር ስለገረመኝ ነስላና አባት የላትም። ያው እግዚአብሔር ሁላችንም ወደሱ ነው የምንሄደው። አባት የላትም። አባቷ እንደሞተ ነግራኛለች። እናቷ ግን አለች በአካል። እናቷ ከዛ ሄዳ ሌላ ሰው አግብታ እየኖረች እንደውም ከነኛ ልጆች አፍርታለች። አንዷን እህትየዋን ይዛ መጣለች እኔ ጋር። ይህ ስለሆነ እንዴት ነው ብዬ ወንድሟ ጋር ባይዞ በጣም እየደወልኩ ተደጋጋሚ ዘመዶች ያጎቷ ልጅ ሳይቀር ያደገችበት ቤት እንደውም ቀድምም ስትለን የነበረው በዛው ጨምረህ እንድትነግረኝ ብዬ ነው። እኔ ክርስቲያን ሆኜ ክርስቲያን በማግባቴ ከነሱ እምነት በመውጣቴ እንደውም ቲም እኔም እኮ የወሎ ልጅ ነኝ፣ ወሎ በቃ በመፋቀር ብቻ ነው ህይወት የሚመሰረተው። እኔ ቁም ነገር አመድ ነኝ፣ አባቴ ሙስሊም እናቴ ኦርቶዶክስ። እንዲህ ነው የወሎ የባቲ ህይወት። አንቺ ክርስቲያን በማግባትሽ እንዴት ወሎን ወሎ አላስመስለው አለሽ ስትላት የሆነ የሷ የመለሰችው አለ። ይሄ ችግር ፈጥሮባት ምናልባት ከቤተሰብ ጋር የተለየም ታሪክ ካለ አንተ በዚሁ። አዎ ባይዘው ቤተሰብ ይሄ ነው ያሉን ነገር የለም። ቤተሰብ ጋር አንተንም ስደውል በርግጥ የተገናኘን ሰሞን አንድ ሰሞን ለቤተሰብ ይምሰል ብለ ብትዋሽልኝ አለች። አመድ በላለች። ስምህን አመድ በለኝ። አንተ ሰለምክ ቀድመህ? አልሰለምኩም። እኔ ክርስቲያን ነኝ። መነሻዬም ክርስቲያን ነው። አሁን ክርስቲያና ነኝ። በክርስትና ነው ያለሁት። ግን እሷ ምን አለችኝ? እኔ አፍቅሬሃለሁ፣ ወድጄሃለሁ፣ ከጊዜ በኋላ ቢሰሙም ችግር የለውም፣ ግን አሁን በእናት ዋሽልኝ ብላ ይሄንን
አጋጣሚ በጣም ወንድሞቿንም የዋሾቱንም ሰው በዚሁ አጋጣሚ በጣም ይቅርታ ላለሁ። ዋሽቻለሁ፣ ማድረግ የሌለብኝ ነው። ምን ብለህ ነው የዋሻው? ማለት አህመድ ነኝ ብዬ ዋሽቻለሁ። አሰላሙ አለይኩም ሙስሊም አለይኩም አሰላሙ በረካቱላህ ብያለሁ። አጋጣሚ ይቅርታ እንዲሉኝ ጠይቃለሁ። እንደዛ ብዬ ዋሽቻለሁ። በዚህ ተጸጽቻለሁ። እናትየዋንም ወንድሞቿንም በጊዜ ሂደት ግን አሁን አውቀዋል። ነግሬያቸዋለሁ አፍረጥርጭ። አንድ ጥያቄ ልጠይቅህ። አንተ ለውሸት እንደዋሸ በውሸት እንደሰለምከው ሁሉ አሰላሙ አለይኩም ኦልሞስት ሻሃዳ በለው ያረከው እሷም ላንተ ብላ ከሆነስ ክርስቲያን የሆነችው? ምክንያቱም ውሸትን ተቀያየራችሁት ቦታ። አዎ አሁን ምን መሰለ እኔና እሷ ወደ ህይወታችን ስንገባ 8 ወር ምናምን እሷ ሙስሊም ነበረች። ስንገናኝም ኖርማሊ ተገናኝተን እንትን ስንል እንኳን አለ አይደለ ይሄ እንትን የምትለው ካፌ እንኳን ሄዳን ዝም ብለን ኖርማል ክርስትና ማለት የክርስቲያን ስጋ ትበላለች፣ ትጠቀማለች። ያው ወሎ ደግሞ ነው ብዛት ጊዜ ማስበው ወሎ ሁለገብ ነው። ሁለገብ ስለሆነ ችግር የለውም። ብዙ ቤተሰብ ያለበት ነው። ቢስሚላህ ነው አንድ ላይ። አዎ የዋህ ናቸው፣ ገራገር ናቸው። የኮፖል ቻለኝ ነው እና ወሎች እንዲ ጣጣ ያበዙም ማለት ከዚህም በፊት ታሪኩን ሰማለሁ። ወሎች ራኔ ወደ አርሲ ስለሆንኩ ያው ወሎ ልጅ እንደዛ ሲል ሰላሰብኩ። ቆይ እስቲ እቺ ልጅ ምን አልባት አፍቅራኝ ለኔ ብላ ሃይማኖቷን መቀየር የለባትም ብዬ ራሴ ያሰብኩ። ለምን ማንኛውም እምነት አለው ሃይማኖቷን ለኔ ብላ መቀየር የለባትም። ፍቅር ከሌለበት ለኔ ብላ ከቀየረች እኔ ልስታጣ ልትሆነው ማለት ነው። አምና አውቃ ገብቷት መሆን አለበት ብዬ 8 ወር እውነትም ብቻዋን ሁሉ ቤተክርስቲያን ሄዳ የምትመጣበት ሰዓት አለ። 8 ወር አብራችሁ እየኖራችሁ? አዎ እሷ ሙስሊም እኔ ክርስቲያን ግን የምንመገበው ምግብ ኖርማሊ ምግብ። 8 ወር ሙሉ አንተ ምን ታደርግ ነበር አብራችሁ እየኖራችሁ? ከሷ ጋር ያለ ግንኙነት ነበረ? ግንኙነት ነበራችሁ? ግንኙነት ነበረን። የፍቅሩ ማለት ነው። የፍቅሩ ግንኙነት አለን፣ እንበላለን፣ እንጠጣለን። እና ያ ስለሆነ እንዴት ነው ይሄ ነገር በቃ አለ አይደለ እንዴት ነው እንዴት ይሆናል ብዬ አሰብኩ እንደራሴ። በቃ ታስብበት ብዬ ሰውም እንደዚህ ስለኝ አረ ማለት እንደዚህ ነው ብሎ ሰው ይታዘበኛል። ያው እጪ ሰው አንዳንድ ሰው ይሰማል። እንደውም እሷ ድብልቅልቅ ስለምታረግ ክርስትናም ከተነሳች በኋላ ያው የበፊቱ ባህሪ ስላለባት ወላሂ ማርያምን ትላለች ችግር የለውም በማለት 8 ወር ስጠብቃት የብራዘር ሚስት ነበረች። እዛ ሄደችና እኔ ክርስትና መነሳት ፈልጋለሁ ልጁ ችላ ይላል ሃይማኖቱ ላይ ጠበቃ ያረግ ምናምን አለች። ማላደረገ አይደለም እኔ ግን ገብቷት አምናበት መምጣት አለባት ብዬ ነው ያሰብኩት። አሃ እውነትም በቃ ሮዛ ወንድምህ ነው አሉ ጠንካራ ያለው በእምነት ብላና እሱ ጠንካራ ነው። በዚህ አጋጣሚ በጣም መክሮኛል። ታላቅ ወንድሜ እሱ ነው ያለኝ። በዚህ አጋጣሚ ወንድሜ በጣም ይቅርታ ብዙ ነገር በድያለሁ፣ ይቅርታ አለዋለሁንም ብዙ ነገር ስለበደልኩ ስለማቅ ነው በውስጥ ያው አለ አይደለ ስሜቱ። እና በዚህ አጋጣሚ ወንድሜም ከኔ ጋር ብዙ ተቆርቷል። ለምን እሷንም እኔንም አንድ ያለው ወንድሜ ነው። እኔ ይመክረኛል እሷንም ተው እኔ አልጠጣ አላጨስ እና ያ ስለሆነ 8 ወር ድረስ ጠብቂያት እውነትም ክርስትና እንሳስተል ተነሳን። አባትም አለን የነሳ እንደውም ስሟ የክርስትና ስሟ ስርጉተ ስላሴ ስምም አባ ያወጡላቸው ያወጣላት ለሷ ይቅርታ ያወጡላቸው አልኩ። እና እንደዛ ስለሆነ አብረን ከዛ ህይወታችንን በክርስትና ህይወት ውስጥ እየኖርን ያለን የሆነ ጊዜ ትንሽ ቆይችና ብስጭት ማለት አመጣች። ማለት መስገጃም ነበራት በፊት ሻንጣ ውስጥ ነው ቁጭ ያለው። የሆነ ሰዓት መስገድ ጀመረ የተነስታ እንዲሆና በግፋቢል በ6 ወር 7 ወር አካባቢ መስገድ ጀመረች። ከዛ እንዴ አሁንም ሮዛ ምንድነው ምናምን ይሄ ነገር ስል ያው አንከባበርም ባይዞ ቤት ውስጥ ክብብርም ስለሌለ በቃ ዝም አልኳት። እኔ ማለት ያ ነገር ጸጽቷትም ነው እንዳልል ይሄን ወር ጠብቂያታለሁ። ከዛ ይሄኛው ወር አሳልፋ ደግሞ በመሃል በስጭት ነገር ይመጣል። አትቺ ምክንያቱም ይሄ አንቺ ታሪክ ነው አለመናገር የሱን ታሪክ እዚህ ጋር ማለት ነው። እኔ በእናንተ በጣም ነው የተናደርኩት ማለት ነው። ለናደድ ለብቻው ማለት ነው እንዳልኩ ባለፈው ብለሃል አይደለ ለብቻው ታሪክ አለ ብለህ ምትል ከሆነ ለምን ፊት ለፊት አንድ ላይ እኔና እሱ ግን ምን ነጋገር ከሆነ አንድ ላይ ተነጋግረን የምንፋታ ከሆነ እንዳለው ካስቶኛል ብዙ ብር ፍርድ ቤት ብዙ ፖሊስ ጣቢያ ሄደናል። እኔና እሱ ዛ መጨረስ እንችል ነበር። ጠየቀሽ እኮ ይሄው እንዲህ አላረኩም ወይ እስኪ ይሄን ተናገሪ ያለ እየጠየቀሽ ነው። መነጋገርም ሆነ መከራከር የምንችለው ፍርድ ቤት ነው። ይሄ ሚዲያ ታሪክ በፍርድ ቤት ወደኛ መጣሽ አሚና እኮ የእውነት በጣም ተናደርኩባት። እኛ ለምን እናደድብሽም? በጣም ለምን እናደድብሽም? ለምን እኛ እናደድብሽም? አይ ለምን ታሪክ አለ ካለ ኖ መልሽልኝ። ለምን እኛ አንናደድብሽም?
የምትናገሪ እውነት ካለሽ ተናገሪ፣ በቃ አለቀ። እኛ እኮ ቤታችንን ልባችንን ከፍተን ወይኔ እህታችን ብለን እኮ የሰማንሽ የኢትዮጵያ ሕዝብም እኮ የሰማሽ የፈረምሽው እኮ እዛ እኮ ወረቀት አለ። የተናገርኩት ነገር እውነት መሆኑን በፊርማዬ አረጋግጣለሁ። እኛ መክሰስ ያቅተናል እንዴ? አንደኛ፣ ሁለተኛ አንቺ ፊት ለፊት እንዴ እንደውም እድለኛ ነሽ እንጂ ፊት ለፊት እንደዚህ በማገናኘት አታገኘው። አሁን አብራችሁ ኑሩ እኮ አይደለም እዚህ ቁጭ ብለሻል መኖር ቢሆንም እዚህ መጥቶ እሱ ለብቻው ታሪኩን ውሸቷንም ሆነ ምንም ነገር ማለት ቢችል ለምን አታወሩም? አሁን ይሄን ማድረግ አላወራም። ከሱ ጋር መጨረስ ካለብኝ ማውራት ካለብኝ እዛው ጨርስ ነበር። እሺ ለኛ አይነት ስለሱ እኮ ነው ያወራሽኝ ነው። አሁን ስማኝ፣ እኔ እንድናደድ አታርጉኝ። አንቺ ለኔ ስትነግሪኝ እኮ እኔ እህቴ አድርጌሻለሁ አይደለም? አንቺ እኮ ታላቅ እህቴ እያልሽኝ ነበር አይደለም? ሶሱን እንዴት አድርገን እናሳድጋት? ምን ይሻልሻል? እንዴት ይሆንሻል? ይበርዳታል? ወይኔ ካልሲ የላትም ጫማ የላትም። እኔም እኮ ከማንም ከኢትዮጵያዊ እኩል እኮ እኔ ልቤ ውስጥ ገብተሽ ለራሱ ተንሰፍስፍ ያለውኝ ያናድደኝም ያናድደኝ ይመስልሻል? እኛ እኮ አምነንሽ እኮ ነው። እኔ ተክሊ በጣም ነው አሁን በጣም ተበሳጭቻለሁ። እኔ ራሴ ሰሞኑን ለራሱ እንዴት እያንተከተከኝ እንደሆነ ማለት ነው ልንገርሽ። አይደለም ይቅርታ መስቀው ሴት ነኝ ነው አይደለም ሴት ነኝ። አረብ ሀገር ሄጄ እኔም ራሱ ተንከራትቼ ነው የመጣሁት። ከአረብ ሀገር የተመለሱ ሴቶች ጋር እሰራለሁኝ በብዙ ኤንጂኦዎች ጋር። እኔ ስላንቺ ጉዳይ ሀሳብ ይዞሽ ዝም ስትይ ልቤ በጣም ተሰብሮ ምን እያሰብሽ ነው ስልሽ በቃ እኔ እኮ እንደዚህ ነኝ ስትይኝ የአእምሮ ህመም ይኖርባታል ወይ ምናምን ስንት ቦታ ነው የደወልኩት። አንቺ ህይወትሽ እንዲቀየር ስንት ፕሮጀክት ነው ቀን ቁጭ ብለን ማታ ቁጭ ብለን ስንቀርጽ የነበረው። ስንት አምነንሽ ነው ወደ አዳማ መሄድ የለባትም ብለን በጣም የምንወደው ሰው ቤት ያስገባንሽ። ስንት ነገር ነው ስላንቺ ያሰብነው። አሁን ይሄ ሰውዬ ባለቤትሽ፣ ይሄ ሰውዬ ያልኩት ለንቀት አይደለም፣ ባለቤትሽ አብርሃም የተናገረው ነገር በሙሉ ትክክል አይደለም ብለሽ የምትይ ከሆነ ንገሪን። ካልሆነ በዚህ ሚዲያ ላይ ስንት ኢትዮጵያዊ ከውጭም ከሀገር ውስጥም ከምንም ደውሎ እህታችን ነሽ ብለው እኮ ያሉሽ እግረኛው ሚዲያን ስላመኑ ነው። ገባሽ? ስለዚህ ውሸት ከሆነ ፍርጥ አድርጊና ንገሪ። አይ እሱ ውሸታም ነው የምትይ ከሆነ ዙሪና ንገሪው። ለኛ ዙሪና ይሄው አለው እዚህ ጋር ያለውን ነገር ግልጽ አድርገሽ እንደ እግረኛው ሚዲያ ደግሞ ነገር ተናገሪ። በጣም ጥሩሽ። እንደ እግረኛው ሚዲያ ደግሞ እውነትን እንዲህ ፊት ለፊት እያመጣን እንጂ አንድ ሰው ስለ አንድ ሰው በሌለበት ቦታ አንቺ ባለቤትሽ በሌለበት ቦታ ሆነሽ ስለ ባለቤትሽ 2 ሰዓት ከምናምን አወራሽ። ደግሞ እሱን አመጣን አንቺ በሌለሽበት 2 ሰዓት ምናምን ማስወራት አይደለም ነበር። እንደዛ ያገኘው ስለማልፈልግ ከኔ ጋር ቁጭ ብሎ ያወራሽን ነገር እውነት ነው ውሸት ነው? እውነት ነው ውሸት ነው? ሁሉም አብርሃም ስማኝ፣ እሷ ታትሽ አብርሃም ብሯን የ350 ሺህ ብር አረብ ሀገር ተንከራታ ለፍታ ደክማ የበላችሁን 350 ሺህ ብር ያመጣችሁን ወስደህ ለወላጆችህ ቤት ሰርተሃል። ወላጆችህ ያንተ ወላጆች እናት አባት ወንድም ምናምን ሁላችሁም እሷን አትወዷትም፣ ትንቋት አላችሁ። የሰራችሁ የ7 ወር ያህል አዳማ ሆና የሰራችሁ በሴተኛ አዳሪነት ህይወት በሱ ነገር አንተ ከሰማህ በኋላ አንድ ማን ነው የሚባለው ኤሪያስ ነው የሚባል ሰው መጥቶ ያንተ ጓደኛ ከነገረህ በኋላ ያኔ አንተ ንቀት እንዳሳየሃት እንደምትሰድባት ልጅህን እንደማትወድ አስወርጂ እንደውም ሰላም በዩ ብለሃት እንደነበረ ልጅህን አስወርጂ እንዳል አባት እያለ ልጇን ለሰው አሳድጉልኝ እኔ አረብ ሀገር ተመልሼ ሄጄ መስራት ፈልጋለሁ ልጄን እንኩ ውሰዱ ብላ ነው የመጣችው። እንዳበደች ጨርቋን ጥላ አብዳ እንደነበረ ለዛ ሁሉ ምክንያት አንተ እንደሆንክ የቤቱን እቃ ወጥታ እንደሰባበረች ያንተ ልብስ ሁሉ እንዳቃጠለች ምክንያቱም ሰበብ አንተ ነህ። ከዛ በተጨማሪ ደግሞ ቤተሰቦች ድረስ ሄዳ ስትጠይቅ እባካችሁ አሸማግሉኝ ባካችሁ ልጃችሁ ምከሩት ባለችበት እናትና አባትህ እሷን ሰድበው እንዳባረሯት ከዛ በተጨማሪ በእያንዳንዱ ቦታ ላይ ሰው ለምና ልጇን እንደምታበላ አንድ እናት ቤት የዘበኛ ቤት ሰተዋት ንፋስ የሚያስገባ ምን የሚል ከአንድ ብርድ ልብስ ከአንድ የጅቡቲ ብርድ ልብስ ውጪ ሌላ ምንም እንደሌላት እዛ ውስጥ እየገባች እንደምታደር ሰርታ ስትመለስ የትም ጎዳና ላይ ወጣ ለምና ለልጇ የሚበላ የሚቀመስ ነገር ይዛ ስትመጣ ደግሞ ያቺ ሴት ልብስ ቆልላ እንደምትጠብቃት ያንን ሁሉ ልብስ እጠቢ እንደምትላት ይሄ ሁሉ ነገር ስለዚህ አሁን ይሄ ውሸት አይደለም እምትይ ከሆነ ይሄው አንተ ያንዳንዱ መልስ የሚሰማ ሁሉ በዚህ ታሪክ ላይ ሁሉ ስማችሁ የተጠቀሰ በሙሉ እሷን የመክሰስ እሷን የመጋፈጥ መብት አላችሁ። አዎ እኔ እንግዲህ በሚዲያ እናመሰግናለን። እኔ ምን መሰለሽ አንደኛ ነገር እሷ ጎዳና ነው እንደዚህ የለመንኩ ተጠልዬ 04 ነው ምን ወረው ያለችበት ጉዳይ ይሄው ሚዲያም እየሰማ ነው። ይሄን ነገር
አዳማም ያላችሁ ማጣራት አለባችሁ። እዛ እኔም አካባቢ ያለውበት አለ። ወላ ቤት ኪራይ ከፍዬ 12 ገና ወደፊት ነው ቤት ኪራዩ የሚያልቀው። ምንኖረው ቤቷ ነው ምንኖረው። እንኳን ሌላ ይቅርና አንድ ምግብ እንደዚህ ምግብ የምትበለው የህፃኗ ቁሳቁስ እንኳን የሚያደርስላት እኔ እንኳን ብሄድ የሆነ ነገር ተፈጥራለች ማለት ጓደኛ ነው የሚያደርስላት። ገምዶ ወደ አካባቢ ነው የምንኖረው። ምንም ነገር ምን ለምነው የለም። ባይዞሪ ወጣ ትለምናለች። ምን ለምነው ምን ሰፈር እኔ ለማናደድ የሆነ ነው እንጂ ሌላ ሰፈር ሄዳ ስለምን አላየዋትም። ባይዞሪ ለምና ከሆነ ራሱ 04 የሚባለው ነገር ውሸት ነው። ሁለተኛ ሲቀጥል ደግሞ እኔ አሳብጃት አይደለም ልመና እንትን የወጣችሁ ጨርቄን እንትን አርኩ ምናምን ያለችበት ጉዳይ እኔ የለውም ነበር ያለታ ስራ ወጥቼ ጠዋት ማታ በጀመረ ሱሱዬን አመማት። ሱሱዬን አሟት ኃይለ ማርያም ሄድን። ስንት ሰዓት ሄድን? 1 ሰዓት ተኩል ከምሽቱ ኃይለ ማርያም ሄድን። ትኩሳት ምናምን ነበረ። ዶክተሮቹ አይ ምንም አይደለም ብለው ከዛስ 4 ሰዓት ተኩል ወደ ቤት ገባን። ስንገባ ድንገት ባጃጅ ውስጥ ስልኬን ጣልኩት አለች። እንዴ ስልክሽን የጣልሽ አይሰራም ስልኬን ጣልኩት ብላ ጓለችብኝ። አንተነ ስታዋክበኝ ስልኬን ያስጣልከኝ ምናምን አለች ጓለች። ከዛ እንዲሁ እንዳበጥን ቤት ደረስን። ፓርኪንግ አሳድሬ ባጃጁን እኔ አብረን ወደ ቤት ገባን። ከዛ ለካሷ ፍራንክ ነው መጨረሻው ልነግራችሁ ነው። ከዛ ስልኬ ጠፋ ሮንዳ። ከዛ ተጨቃጨን። ሰዎቹም የተከራዩ ምናምን ሰማን። ከዛ በኋላ ጠዋት በጭቅጭቅ እኔ ተነስቼ ሄድኩ። መጣው ማለት በቃ በጣም ስለተጨቃጨቅ ነበር። ተመልሼ እኔ ወደ ጠዋት ወደ ስራ ስወጣ 4 ሰዓት ላይ ምናምን አከራዩ ደውለልኝ። ሲደውልልኝ አብራሜና አለኝ። አይ ወደ መናኸሪያ አካባቢ ነኝ አልኩት። ሮዛ እቃ እያወጣች ግቢ ውስጥ እያቃጠለች ነው። እኔ ታውቃለህ፣ ከዚህም በፊትም ደግሞ ማስጠንቀቂያ ነግሮኛል ስለሷ። እኔ ቤት ፈልጉ ብሎ ማስጠንቀቂያ ሰጥቶኛል። ላይቭ ያየዋል በቀጥታ ስርጭት። ቤት ፈልጉ አልፈልግም ብሎ እችን ወር ብቻ ብሎ ነበር የሰጠን። ለምን እሷ ላይ ማየው ነገር ጥሩ አይደለም። እኔ ደግሞ እሷ መናገር አልችልም። አንተን የተከራየው ወንድ አንተን ብሎ ነግሮኛል። ስለዚህ 1 ወር ነው እየጠበቅን ያለ ነው ልንለቅ ነው ቤቱን። ከዛ እኔ ስራ ላይ ያለው ቤት እቃ እየተቃጠለ ነው አሉ። ቶሎ ድረስ አለኝ። እቃ እንደዚህ ያለ ነው። እሱ ደግሞ ጻና አለችው ሰራተኛ ነው ቤት ያለችው። ደንግጠዋል ሁሉም። ስለዚህ ማንም የለ ግቢ ውስጥ ታካለ እናንተ ናችሁ ቶሎ ድረስ ሲለኝ፣ እውነትም አጋጣሚ ጓደኛዬ ነበረ። እኔ እዛ እስከምደርስ ጓደኛዬ ጋር ደወልኩለት። ድረስ አልኩት፣ ሂድ እስቲ አልኩት። እውነትም እቃ ተቃጥሏል። ኢቨን እኔ በለበስኩት ልብስ ነው የወጣሁት። ሌላ ነገር ስመጣ ምንም አይነት ነገር እንደውም ሰው እኔ ጋር ራሱ የአደራ ነገር ያስቀመጠ ነገር አለ እስካሁን ያልነገርኩት። በዚህ አጋጣሚ ላይ ነው ያለው ብዙ ነገር ያቃጠለቻል። ሌላ ይሄ ዶክመንቴ ምናምን እንቶ የትምህርት ማስረጃ ምናምን ሌላው ነገር ቶ ሁሉ ነገር ነው ያቃጠለችው። ገነጣጥላ የተሰበረውን ሰብራ ይሄ ወላ የቤት ተርካምርኪ ነገር ሰብራ የሰበረችውን የቻለችውን ሰብራ ያልቻለችውን ደግሞ አድቃ ከዛ ቀጥታ አቦ ቤተክርስቲያን የሚባል ህፃኗን እዛ ሄደል። እኔ እዛ እስከምደርስ ጓደኛዬ ደረሰ። ምናልባት ለሱ ይረዳል በመትል ብሎ ጓደኛ ማየና ባይዞ እሷ ሰተብሽ ይሸሽዋታል። ሰው እንትን ይላል ማለት የምትጠቀመው ፓወር ከባድ ስለሆነ ከዛ በኋላ ጓደኛዬ ማው እንዲም ታረጋለች ቶሎ ድረስ አለኝ። ከዛ እዚህ እስከመመጣ አቦ ቤተክርስቲያን ሄዳ የብራዘር ንስሐ አባት ናቸው አባ እንደዚህ ስትል ልጅ ጥላለው ልጥል ፈልጌ ነው እንደዚህ ልጅ የሚቀበለኝ ብላ ስትጠይቅ እሳቸው ወደ ወንድሜ ይደውላሉ። ወንድሜም በአጋጣሚ ሰፈር ውስጥ የለም። ለኔ ተደወለ። እሳቸው ደወሉልኝ በኔ ስልክ። አረ እንዴ ስል እኔ አቦ ቤተክርስቲያን እስከምደርስ ፖሊስ ጣቢያ ደርሰዋል። ምንድነው ያሉት? ልጅቷን እዚህ ጋር ጥዬ እሮጣለሁ። እንደውም ግርግር ፈጥራ ሴቶች እንደያዟት ነው የነገሩት። ግርግር ፈጥራ ከአጥር ውጭ ልትወጣ ስትል ሮጠው እንደያዟት ጻሊ ጥላለሁ ብላ ከዛ ስትሄድ ያቶ ያሚናት ባለቤት አንተና ተባልኩ። ፖሊስ ጣቢያ ተደወለልኝ ና ተባልኩ። እኔ እየመጣው ነው ወደዚህ አላወኩም። እዛ ፖሊስ ጣቢያ ሄድኩ። ለምን ከዛ አባም አሉ እዛ አድርሰው ወደ ህግ ማመልከት አለብን። እቺ ህፃን ጥላ ይትመጣል አይችልም አባት ይኖራታል አባቷ አለናቃለን ብለው አባዛ ፖሊሶች ምናምን ነግረው እዛ ፖሊስ ጣቢያ ነው ተጠራው። ፖሊስ ጣቢያ ከሄድኩ በኋላ ጠየቁኝ። እንድንጨምቀው ብዬ ነው ሐሳቡን ወደ መጠቅለሉ። ፖሊስ ጣቢያ ስንሄድ ተጠየቅኩ። እውነትም አባት ነኝ እኔ አልፈልግም ልጄን ይረከበኝ ነው ያለችው። እዛ ጋር አለ ፖሊሱ። ልጄን ነች አይደል? አዎ ልጄን ውሰድና ሄድ። ልጄን ወሰድኩ። ልጄን አልፈልግም ብላ ለኔ ሰጣይ። ልጄን አቀፌ እኔ እንደውም ታጣቂ ነው ያዘልኝ። የሆነ ታጣቂ ወደኛ ሀገር ነው ስለሚያቀኝ ወይኔ ምን ሆነ ነው ብሎ እሱ ልጅቷን ይዞ እኔ እየነዳው እንግዲህ ልጅ ይዤ አልነዳም። ልጅቷን እሱ ዞልኝ እኔ የነዳው ወንድሜ ሚስት አደረስኳት። ወንድሜ ሚስት ጋር ደርሼ የሆነ ነገር ጋዛችን ተስከምል አሁንም እንደገና ቤት ሌላ ግርግር ተፈጠረ። ቤት ሄዳ የቀረውን እቃ ማውጣት ጀመረች። ከአጥር ውጭ መጣል ጀመረች። ሰው ተሰበሰበ፣ አገር ሰው ተሰበሰበ። እንደገና ሄድኩ እኔ ቤት ሌላ ነገር ነው ብዬ በውጭ እንዲሁ
አይተን ከጓደኛችን ጋር ሄጄን ፖሊስ ጣቢያ ሄጄ ፖሊስ አመልክቻለሁ። ከዚህም በፊትም ማመልከቻ እዛ ስላለኝ አመልክቻለሁ። መጥተዋል፣ የደቀቀውንም ዕቃ አይተዋል፣ ሁሉ ነገር አልቋል። ከዛ ሰውየው መጣ ወደ ማታ ላይ እኔ እዚህ ቤት ዛሬ አታድሩም አለ። ዛሬ እዚች ቤት አታድሩም፣ ስለዚህ ውጡልኝ በህግ አምላክ ብሎ መበጥበጥ የለብኝም ብሎ ሲል ጊዜ ሰውየውን የቀረችውን ዕቃ ከጓደኛዬ ጋር ነው ዝም ብለን ባጃጅ ያስነስተን ገንደ ወደ አካባቢ ሄድንና እንዲህ ስናይ ቤት አለ ወይ ስንል አንድ ደላላ አለ አለን። አንድ ቤት ክላስ አገኘ። አሁን በሰው ልጅ ህይወት ሂደት ውስጥ የሆነ ቦታ ትሄዳለህ፣ ያ ሰው ምን ይልሃል፣ እንደዚህ ይሄን ሂደቱን እንዲህ ብየው እንዲህ አለኝ የሚለውን አውርተን አንጨርሰው። ለምታከል ቀጥታ ከአሚናት ጋር ሪሌትድ የሆነውን ይሄን ችግርም ደግሞ ለመፍታት አንተም በሚዲያ 2 ሰዓት ሙሉ ስምህ የተነሳው አለ አይደለ? እሱን ሊያርም በሚችል መንገድ እሷንም ሊጠቅም ልጅህንም ሊያሳድግ አንተንም ወደ ቀደመ የተረጋጋ ህይወት ሊመልስ የሚችል የመፍትሄ ሀሳብ ነው እያወራን ያለነው። አሁን ፊት ለፊት እንዲህ ተገናኝታችሁ በዛ መንገድ ስምህ መነሳቱ እንደዚህ ማለቷ እኔን አይወክልም እያልክ ነው። እስኪ የተወሰነ ለሷ እድሉን እንስጣትና ምን እናድርግ አሁን? እሺ በግራም በቀኝም እንዲህ ተባባላችሁ፣ ሰው ምንድነው መፍትሄ ወደሚለው እንምጣ አይደለ? ሐሳብህን አጣ። እኔ አሁንም ቢሆን ወድጃት እየኖር ነበረ። ስንኖር ግን ካቅምሽ በላይ የሚሆን ነገር አለ። ካቅምሽ በላይ ከሆነ ግዴታ እቺ ጻን ስለተፈጠረች እሷም እንድትኖር ሌላ ነገር አይደለም፣ እየረዳዋት እንድትኖር ነው። አሁን ፍርድ ቤት ተዘግቶብን ነው እንጂ ቀጠሮ ላይ ስላልቀረበች ነው አገር ቤት ሄደችው ምናምን ብላ ረብሻ ምናምን አርጋ እንጂ ፍርድ ቤት ቀጠሮ አለን። ህግ ይፍታን ብያለሁ። አንድ ጥያቄ ልጠይቅ። እሺ ህግ ይፍታን ብያለሁ አለ። ወደዚህ ስትመጣ የዛሬ ሳምንት እሷ አንተ ከተከራየላት ቤት ነው የመጣችው ብለህ ነው የምታምነው? ከዛ ቤት ነው የመጣችው። ተነስ እርግጠኛ ነህ? እርግጠኛ 100% አሚናት አንቺ አስጠግታኝ የጥበቃ ቤት አላወራም። እኔ የማወራውን ማለት ውሸት ነው ማለት ነው። ያወራሁትን አውርቻለሁ። በቃ ያወራሁት የመጀመሪያው ውሸት ነው አለሽ እኮ እሱ ነው ውሸት ነው አለሽ። እሱ ነው እኔም የራሴን አውርቻለሁ። አበቃ። እኛ ደግሞ ለፍርድ እሱ ባለበት ምንም አይነት ነገር አልመልስም። እሱ ለብቻ ነበር ማለት እኛ በስራችን አጋጣሚ 2 ልምድ ልንገርሽ። እኔ በጣም ነው የተናገርኩት። እሷን ወይም እሱን ፊት ለፊት ማግኘት አልፈልግም የሚሉ ሰዎች የደረስንበት ድምዳሜ በስራችን አጋጣሚ የራሳቸው የሆነ የተዘጋጁበትን ብቻ ተንደቅድቀው መሄድ የሚፈልጉ ሰዎች እኔ ከሱ ጋር ፊት ለፊት አልቀርብም ይሉናል። በጣም ብዙ ጊዜ ማለት ነው። አይ ይምጣ እስኪ ቃል በቃል እውነቷን እንነጋገር የሚሉ ሰዎች ደግሞ ፊት ለፊት ማግኘቱን ይፈልጋሉ። አሁን እዚህ ጋር ቆይ ይችል ጨርስ። እቺን ድምዳሜ ላይ እንዳንደርስብሽ አሚናት ራሽን ተከላከይ። እሱ በሌለበት ነው ብቻዬን ማወራው ማለት መብትሽ ነው። ብቻሽን አውርተንሻል 2 ሰዓት ሙሉ። እኔ ደግሞ እሷ ባለችበት ፊት ለፊት እስኪ አገናኙኝ፣ ልጄንም ለያት እስኪ። ለምንድን ነው የምንነግርሽ? አንቺ ስትመጪ እኮ ለሱ አልነገር ነው። አንቺን ኢንተርቪው ስናደርግ እኛ ለአብርሃም ደውለን አብርሃም ባለቤትህ አሚናት ከልጇ ጋር ልትቀርብ ነው ምን ታስባለህ ብለን አልነገር ነው። መንገር ግዴታ ስላልሆነ እኔ አስታርቁኝ፣ እርቅ እንፈልጋለሁ። እርቅ አይደለም ብዬ ነው እንደ የመጣው። እሱ እርቅ አይደለም። አሁን እርቅ ሁለተኛ ክፍል ታረቂ እኮ አይደለም። አሁንም እኮ የመጣው ማለት ነው ውሸት እንደሆነ ነው እየነገረው። አንቺ ደግሞ እውነት ነው በያ የራሴን ቁስል ይዤ ነው የመጣሁት ማለት ነው። ቢያንስ ህዝብ ቢያውቀኝ ቁስሌን ህመሜን መጥቼ ብተነፍስ ህዝብ ቢያውቅልኝ ብዬ ነው የመጣሁት። አላቆሰልኳትም አለሽ በቃ አለ አይደለ? ሌላ ስለዚህ አምጫ መቀጠል ይችላል። ብቻውን ሲጀመር መጠየቅ ነበረባችሁ። አንቺ እሱን አሰራሩን ለኛ ተይው፣ ሙያው የኛ ነው። እሱን ተይው፣ ሙያውን ለኛ ተይው። ፊት ለፊት ተገናኝተሽ ሁሉም እንደ ስራው ይሰጣል። ምንም ችግር የለውም። ይሰጣል። አዎ አብርሃም አሜን እያልክ ነው። እንደ ስራ ይሰጣል እያለች ነው። እኔ ከሰራው ይስጠኝ። አሁን ይኸው በህዝብ ፊት ይስጠኝ። እኔ አንቺን አንድ ቅንጣት አለ እንዴ ካደረስኩብሽ እሱ ምንም ነገር ማለት ነው። ምናልባት ጉድጓድ ውስጥ ቢገባ ላይከተለኝ ይችላል። ግን የትም ሂጄ የትም ማለት ነው እሱ እኔ አላመልጠውም ማለት ነው። በሆነ መንገድ ነው ቢያንስ ከምለምን ማለት ነው የኢትዮጵያ ህዝብ እንዳይረዳኝ ሆኖም ደግሞ እንዳይረዱኝ ነው አሁን ያደረገው ማለት ነው። እና ደግሞ የራሱን ስም ለመጠበቅ እኔ ጋር ለመከራከር ያህል ነው እዚህ የመጣው ማለት ነው። ግን እኔ መጀመሪያ ጊዜ ቁስሌን ተናግሬያለሁ። አሁንም የሚረዳኝ ሰው ታለ ይረዳኝ። በቃ እኔ ከሱ ምንም ያገናኘ ነገር የለም። በቃ ላየውም አልፈልግም። መጀመሪያ ገፍቶኛል። ሲቀጥል እኔ ብቻዬን ኢንተርቪው እንደተደረኩት እሱ ችግር ካለ ውሸቷን ነው ሌላ ነገር ማውራት ትፈልጋለሁ የምትል ከሆነ ብላለች። እሷ መጥቶ ብቻውን ማውራት ይችል ነበር፣ ታሪኩን መናገር ይችል ነበር። ማግኘትሽ ምንድን ማግኘት ስለማልፈልግ እናንተ እኔ ሳልፈልግ እሱን አገናኛችሁ ማለት ነው። እኛ አላገናኘሽንም። እዚህ ጋር ቁጭ አድርገን እንድታገኘው አብራችሁ እንድትኖሩ እያስገደልንሽ አይደለም።
እና ራስህን ተከላከል ብለን ለድጋሚ ኢንተርቪው አንቺን ስንጠራ በቃ የኢትዮጵያ ሕዝብ ይረዳኝ። ጥሩ መልእክትሽን አስተላልፊ። ይረዳኝ፣ ተረዱኝ። እዚህ ጋር ማለት ነው ልትረዱኝ ይገባል። እኔ በጣም ብዙ ቁስል እንደውም ሁሉ ነገር ተወርቶ እንትን አይልም ብዬ እንጂ ማአት ነፍ ነገር የሚወራለኝ ማለት ነው። በጣም በጣም ልቤ ቆስሏል፣ ታምም ያለው በቃ። ስለዛ አሁንም ከአሁኑ ሰዓት ጀምሮ ምንም ነገር ከሌለ ወጥቼ ከመለመን እንትን የሚለኝ ነገር ያለም እለምናለሁኝ። ለምን እስከማገኝ ድረስ ማለት ነው። መብላት ልጄ ማጥባት ነው የምፈልገው ማለት ነው። ሌላ ነገር አይደለም። የልመናም ሱስም ኑሮብኝ አይደለም። ነገር ግን እሱ ጋር የእሱም ቤተሰቦች እኔን አይፈልጉኝም፣ እሱም አይፈልገኝም። ብዙ በደል አለብኝ ማለት ነው። እኔ ልጄን ማኖር አያቅተኝም። 3500 ብር ነው 3000 ብር ነው ለሷ መከፍለው። 3000 ብር አከራይቼ እያኖርኳት ቤቱን ቆልፋ ነው የመጣችው አለ ይላል። ግን አትኖርም። ፖሊስ ጣቢያው ስንሄድ እርግጠኛ አይደለም ስንሄድ ማለት ነው ይላል፣ እንደዚህ ይላል እያለ ይመልሰኛል። ሰዎች በቃ ይረዳሉ፣ እውነቱን ነው የሚመስሉት። ተይ አንቺ ማትዋሽ እሱ ማይዋሽ እንደዚህ ብለው እንዳለው ይመክሩና ይመሸኙናል ማለት ነው። ግን በስተጀርባ ያለው ሌላ ታሪክ ሌላ ነው ማለት ነው። ስለዚህ አሁንም ቢሆን ውሸት እንጂ አልተከራየልሽም ቤት? ውሸት ነው፣ ውሸት ነው። አልተከራየ እሱ አመት ከወጣ ከቤት ማለት ነው። ምናልባት ምስክር ሊኖረው ይችላል። ምስክር እኮ ነፍ ነው እሱ ማለት ነው። እኔ እንጂ ሰው የሌለው እሱ በሀገሩ ላይ ነፍ ነው። ምስክር ሆነ የተለያየ ነገር ውሸቷን ነው የሚል ምስክር ነፍ ነው ማለት ነው። ስለዚህ ምንም ችግር የለውም። ያሸንፈኛል፣ ነገም ከነገ ወዳም ያሸንፈኛል። በምንድን ነው የሚያሸንፍሽ? በቃ በንግግሩ በተለያየ በቃ የሆነ ነገር ተበድያለሁ በእጄ ታለቅስ አስመስላ ነው ውሸቷን ነው የተለያየ ነገር ነው የሚለው ማለት ነው። ስለዚህ በቃ አሁን አንቺ እናቴንም አይቻትም አግኝቻትም አላውቅም ብለሽ ነበረ። ይኸው እናትን አውቃለሁ እኔ ያለ እኮ በቃ ይደውልላት። ደውል አሁን ለእህቷ ይወደው እህቷን እስኪ ደውልላት። አዎ የእሷ ስልክ ላይ ሰራ ይችላል። ምልክት ድምጽ ምናምን ሁሉ አለኝ ብለሃል። የእሷ ድምጽ አለኝ፣ የራሷ ድምጽ ይላል። ምን የሚል ይቅርታ በጣም በድያ እንትን ማለት ይሄው ቆይ ልክፈተው ባይዘው ይቅርታ ማስታወሻ ልኬልሃለሁ። ማማን ቪዲዮ አያምርም? እናመሰግንሃለን ለነበረ ቆይታ በጣም እናመሰግንሃለን። መልካም ህይወት እንመኝልሃለን እላለሁ። እንግዲህ መልካም ባይ ባይ። አለቀልኝ። ለማንኛውም ልሄድ ነው እንግዲህ ይቅናክ መልካሙን ህይወት እመኝልሃለሁ እልሃለሁ። ልጅቷ አላባት አላናት ማደጓ ነው ትንሽ ቅር ያለኝ። ሁላችሁም ይቅር በሉኝ። መቼም አንዳንድ ነገር መቼም ትረዳለህ አንተ። አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ትረዳለህ መቼም። ያው ወድጄን አይደለም እኔ። ምን ማለት ነው እንግዲህ እሷን እስኪ አብራሪልን። ምን ማለት ነው ይሄ ድምጽ? እኔ ምንም አልናገርም። በቃ መናገር ያለብኝን ስለጨነቀኝ ስለተቸገርኩኝ መጥቼ አውርቻለሁ መጀመሪያ ላይ ማለት ነው። ዛሬም ደግሞ እኔ እሱን ማገኝ አልመሰለኝም ነበር። ስታዩ እሱን አታገኘው። አሁን አንድ እዚህ ቢሮ የኛ ነው፣ ምንም ተናግሬ ቢሮ የኛ ነው፣ ማንም አይረዳኝም። ስለዛ ቆይ ምን ማለት ነው ይቅርታ? ሁሉም ነገር ይሄ ቴክስት ምን ብለሽ ነው ይሄን ድምጽ የላክሽለት? ለየትኛው ለምን ጉዳይ ነው? እውነት አይደለም ምናምን ያልሽው ምኑን ነው? በቃ ምንም ነገር ማውራት አልፈልግም። በቃኝ፣ ስለ በቃኝ ነው በቃ። ምናልባት እዚህ መምጣቴ ለሱ በቃ ብቻ የትም መሄድ አይጠበቅብኝም ካሁን በኋላ ማለት ነው። እውነት ካለሽ እኮ የትም ቦታ አይደለም የትም መሄድ አልፈልግም ካሁን በኋላ አበቃ። እኛ ፕሮግራም ነው የምንሰራው። እኔ ተበድዬ ነው መዝናኛ አይደለሁም እዚህ ጋር ማለት ነው። በጣም ነው የተበደልኩት። የከፋኝ ነገር አለ፣ ክፉኛ ነው የተጎዳሁት ማለት ነው። ከሱ ጋር ለመከራከርም ሆነ እውነቱን ለማወጣጣት ተተባለ ፍርድ ቤት ነው። እኔ እዚህ ጋር በቃ ስለከፋኝ ዝም ብዬ ታሪኬን ላውራው በሚል ነው። እኔ ከሱ ጋር እዚህ ተነጋግሬ ነገሮችን እንድፈታም አይደለም ማለት ነው። ለምን መጣ እሱ? ለምን ተገናኘ? ለምን አንድ ላይ ሆነን? እሱ በቃ እኔን ያሸንፋል። አሁን እዚህ ጋር ማሸነፍ የለበትም። ስለሱ እኮ ነው ያወራሽው 2 ሰዓት ሙሉ። ስለዚህ ስሙ እየተጠራ ለዚህ ህይወት የዳረገች ሰው ደግሞ አጠፋው። በቃ አጠፋውኝ። አሁን ምንድነው ያጠፋው? ውሸት ነው የሚል ከሆነ በቃ እሺ ይሁንለት እንደፈለገ በቃ። እሱ መፈለጉን አይደል አንቺ ካንቺ ጋር እኔ እዚህ በመምጣት አይደለ እዚህ ያገኘኝ እኔ እሱን በቃ ካሁን በኋላ አላገኘውም ብዬ ነበረ ማለት ነው። ግን ይሄው አገኘኝ።
አሁን እኮ አገኘሽ አንቺ ፍለጋ አይደለም የመጣው የራሱን እውነት ሊናገር ነው የመጣው እኮ ቢሆንም ብቻው መሆን ነበረበት በቃ እኔ አይኑን ማየት ስለማልፈልግ ማለት ነው እኔን አትይ ግን የሆነው ነገር ውሸት ነው ወይ እውነት እኔ ሮዛ ይልንገርሽ እኔ በባለፈው ኢንተርቪው የተናገርኩት ነገር ማለት ነው አንድም የዋሾት ነገር የለም እውነት ይሄ ድምጽ ምንድነው ይሄ ድምጽ አሁን ይላክሽው ሁሉም ነገር ምንድነው ያልሽው እዚህ ጋር ጨማምሬ አውርቻለሁ ይቅርታ ያልሽው ነው እሱን ስላንተ ጨማምሬ አውርቻለሁ እንደዛ መሰለኝ ምን ማለት እሺ ቆይ አሁን እንድንረዳሽ የቱ ጋር ነው የጨመርሽው ያኛውን ብቻ ነው ምንም የጨመርኩት ምንም ነገር የለም ይሄ ድምጽ ምንድነው ታዲያ የላክሽለት ምንድነው ስለምንድነው የላክሽለት ይሄኛው ድምጽ ስለ የትኛው ይቅርታ ነው የላክሽው ከዛ በላይ ደግሞ ይከተለኛል እኔ እሱን መሸሽ አልችልም አንተ ትከተላታለህ የት ምንም አልከተል አጭር አድርገህ ብቻ ነገር ይከተለኛል ማምለጥ አልችልም አልሽ ግን ሲነግረን ደግሞ ከዚህ ልክኛ ቅዳሜ ወደ አዳማ ከሸኘናት በኋላ አንዳንድ ነገሮችን እንድታመቻች ከዛ አየው እኮ እንደዚህ አይነት ልብስ ለብሰ እንደዚህ ሆነ እንደዚህ ብለ ያላሽው አንቺ በሚያምር በዘመናዊ መኪና እየሄድኩ ነው በቦዲጋርድ ብለሽ ያልሽው አንቺ ራሱ ወደኛል እሺ ከዛ በኋላ አስተዳውላችሁ ታውቃላችሁ አንተ ደውላለህ ታውቃለች ወይ ደውላለህ ከዛ በኋላ ቪዲዮ ከወጣ በኋላ አላገኘሁትም ያለችው ደውላለህ ደውላልኛለች ተደውላልኝ ደውላልኝ በመጀመሪያ ቪዲዮን እንማላየው ደውላልኝ አየሁ አለች ግባና ይው ለማንኛውም አድርጌዋለሁ አየህ አይደለ ግባና ይው እኔ ችግር የለብኝም ፈታብዬ እየኖርኩ ነው አለች ከዛ እውነትም አጋጣሚ ሌላ ጓደኛዬ ነበር አይቶ ይደውለ እንደዚህ ሲደውልኝ አላመንኩም እኔም ገብቻ አየሁት ያወራችሁን ነገር በሙሉ አዳመጥኩት ስለዚህ አሁንም ይሄው እኔ መጥቻለሁ እናንተ ባላችሁበት ውሸት እውነቱን ታች ድረስ ወርዶ እውነት ተቀጥናለች እኔ ዳለ በነገር ላይ አንድ ጓደኛም ደውሎልኛል አው አንተ ያንተ ጓደኛ አይደለም የወንድምህ ጓደኛ አው ሊሆንች ጎረቤትም እኔ ፊት ለፊት ያለ ሰውም ደውሎልኛል አቃቸዋለሁ ያለኝ ሰው በጽሁፍ በድምጽም አለ ናዝሬት እንመጣለን ባሽ ናዝሬት በአካል እንመጣለን አሁን አንተ አትከተላት አረኔ ምንም ተከትያት አላቅም እግዚአብሔር በሚያቀው እሷ በሄደች እኔ ስራ ቦታ እንኳን ስመጣ ባጃጄን አስነስቼ ነው የሚሄደው ለምን ክብሪት እዛ ነው የምትሄደው ባጃጅ ለማቃጠል ከዚህም በፊት ፖሊስም ከጇን ያስጣለው ክብሪት እዛ ትሄዳለች አንዳንድ ነገር ባጃጅ ቤንዚን እንትን ብላ ለመለኮስ ፖሊስም ከጇን ያስጣላት ይሄው እና ያን ስለምታረግ ሳያት እንኳን ዞር ነው ምለው እሱን ያዘልኝ እዛኛው ቪዲዮ ላይ እኮ አሚናት እኔ እሱን እየተከተልኩ ባለበት ቦታ ሁሉ እየሄድኩ ለምናለሁ ብለሽ እንደምትከታተዩ የነገርሽን አንቺ ነሽ መቼ ነው የሚከታተልሽ እዚህ ቦታ በይኝ እዚህ የመጣው ለኢንተርቪው ነው ደግሞ በትህትና አክብሮሽ እሱ ያ ሁሉ ስሜ ጠፍቷል እናት አባቴ እንደ እናቱ ወይንሸት እኮ እንዲህ ናቸው ተብሎ አሰላ ነው ያው እዛው ሰድባስ በነውረኛ ባይዞ ሰለናቴም ሰላባቴም አሁንም የሚዲያ ግልጽ አርጎ መጠየቅ የሚችለው እኔ ተበድያለሁ ቤተሰቤ ተሰድቧል በኔ የተነሳ እሱ ቤተሰቦቼ ጓደኞቼ እናትና ወይንሸት ነው እናት ስማቸው ወደ እናቱ ቤት ሂደሽ እንዲህ አርጎ የልጃቸው ብሬን ቀምቶ ለነሱ ቤት ገዝቶ ብለሽ ይሄን አንቺም ስላልሽን ነው ተዋርደዋል እነዚህ ሰዎች እናትና አባቴ እንኳን በዚህ ስም ተነሱ ብሎ አልከፋውም እውነት አለኝ ብሎ ነው ሊያጠራ የመጣው አንቺ ደግሞ እዚህ ጋር ቁጭ ብለሽ ፊት ለፊት አግኝተሽው ለዛው የበደለኝ ያልሽውን እንዲህ እዚህ ሁሉ ነገር አርጎኛል ያልሽው ሰው ስታገኘው እውነቱን መናገር እውነትሽን ደግሞ የበለጠ የኢትዮጵያ ሕዝብ እንዲረዳሽ ማድረግ ነው እንጂ አላገኝም አንድ ያውርቻለሁ በሌለበት አውሩት ምናምን ምንድነው አሚናት ወይ ደግሞ የተሳሳትሽው እዛ ቦታ ላይ እዚህ ድምጽ ይሄ ድምጽ ላይ ያልሽው ካለ እናስተካክለው እሱንም ቢሆን እኛንቺን የቱ ጋር ነው የጨመርሽው እሺ ይሄን ብያለሁ ይሄኛው ትክክል አይደለም አጋንኛዋለሁ ይስተካከልልኝ ማለትም ትችያለሽ ለሱ የላክሽውን ድምጽ ለኛ ማብራሪልን የትኛው ነው መቼም ሁሉም እውነት አይደለም ትረዳኛለህ ሰው እንዲረዳኝ እንዲያዝንልኝ ብዬ እንደዚህ ብያለሁ በይና አስተካክዩ ይረዳሻል እኮ የኢትዮጵያ ሕዝብ ለምሳ አቶ ሲጠይቅ ሳምንት እንዳልበላ ከዚህ ይሄ ችግር እንደደረሰበት ምናምን ጨማምሮ ይናገራል ይቅርታ ጠይቂም አሁን ማንን የኢትዮጵያን ሕዝብ አልጠይቅም ምን በደልኩና ይቅርታ ምለው ለምንድን ነው ታዲያ እሱን ይቅርታ ያልሽው ትረዳኛለህ መቼም ሁሉም እውነት አይደለም ብለሽ የላክሽለት ድምጽ ምንድነው አብራሪ አይደለም አባባሌ በቃ ሄዳለሁ ማለቴ ነው በቃ ሊሄድ ነው ካሁን በኋላ ያው እንዳይከታተለኝ በሚለው ነው እንደዛ ያልኩት ማለት ነው ሊሄድ ነው በቃ አንቺ ነሽ እኮ ላክሽለት እሱ ተከታትሎሽ ነው እንዴ እኮ ሊሄድ ነው በቃ አቁም ይሄው ተከታትሎ ይመጣ ምንም ባደረግ ማለት ነው እሱን እኔ መከታተሉን ስለማያቆም ነው ለከኛ ጋር የተደዋወለው ካንቺ ጋር አንቺ ነሽ ቀጥታ የደወልሽለት ስጣት ታጥባት
የኢትዮጵያን መቼም ትረዳኛለህ ነው ይቅርታ ምለው ማለት ነው። አምጣ ድምጹን አምጣው መልሰን እንስማው ስጠኝ ድምጹን አብርሃም በቃ ተይኝ እሺ አሁን ምን እናደርግ እስኪ መፍትሄው ምንድነው የምታስቢ ማ አንቺ ተውኝ በቃ ይቅርታ እናንተ ነው ይቅርታ መጠየቅ ያለብኝ በምኑ በቃ በሁሉም ማለት ነው። እናመሰግናለን ተጓዦቻችን ኑ ወደ ቅድስት አርሴማ ሀገር አርሜኒያ እንሂድ ብለን ስንጣራ ሰምታችሁ በያላችሁበት ተጠራርታችሁ አብራችሁን ስለሄዳችሁ በልባችን ያለው ደስታ ብዙ ነው። በእናንተ መመረጥ በእናንተ መታመን ለእናንተ መታዘዝ ያለው የህሊና እርካታና ጥፍጥናው ልዩ ነው። ቅድስት አርሴማ አጽማ ያረፈበትን ገዳም ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበትን ጉድጓድ ቅዱስ ለንጊኖስ ኢየሱስ ክርስቶስን ጎኑን የወጋበትን ጦር አራራት ተራራን ለምን ግን ቆጥራለሁ ስለማያልቅ ልተወው። ይህን ሁሉ አይታችሁ የነበረንን ጊዜ አጠናቀን ወደየ ዓለማችሁ በሰላም ስለተመለሳችሁ ደስ ብሎናል። ሶስተኛው ዙር የአርሜኒያ ጉዞ ከየካቲት 1 እስከ 7 በሐበሻ አቆጣጠር ስለሆነ እንደ በፊቱ ተጠራርተን እንድንሄድ ስንል እንጋብዛለን። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅ እናንተ ነው ይቅርታ መጠየቅ ያለብኝ በምኑ በቃ በሁሉም ማለት ነው። ቆይ ወደ ላይ ከፍ ብል ቅር አይልህማ? አራይ ችግር ይው ከመጀመሪያው ቴክስቱ ነው ምን ችግር የለብኝ። ሚስድ ኮል ቪዲዮ ኮል አለ እሷ ናት የደወለችው። ሚስድ ኮል አለ ለምንድን ነው የሚል አለ እሱን ሁሉ እሷ ናት የላከችው። ከዛ የሚል ፍቅር እንትን አለ ሃይ የሚል አለ ሚስድ ኮል። እሺ ይሄ ጁን 11 ቆይ እቺን ነገር አንዴ ላቆማትና ተክልዬ የሚል አለ አሁን ከላይ ጀምረን ከዛ የሆነ እሺ አልፈልግህም የሚል ኤክስ አለ። እሺ እሱን አንተ ምናልባት ተከታትለሃት አስጨንቀሃት ሊሆን ይችላል። ዝም በለኝ ብዬ ልበል የማደርገውን ነገር መቋቋም ያቅትሃል የሚል አለ። ባይዘው ሁሉም ላይ እሷ ናት የምትጽፈው። ከዛ ደግሞ የልብ ምልክት አለው። ከዛ ሚስድ ቪዲዮ ኮል የሚል አለ። ከዛ ይቅርታ ለቃሉ ውሻ የሚል አለ። ከዛ ሚስድ ኦዲዮ ኮል አለ። ከዛ 21 ሰከንድ የማማ ቪዲዮ አለ። ስለዚህ እዚህ ጋር እርግጠኛ ነኝ ይሄን ቤት አውቀዋለሁኝ እኔ እኛ እንትን ያልንበት ነው። ማስታወሻ ነው በነገር ላይ ይላኩልክ የልጅህን ማስታወሻ ልኬልሃለሁ። ማማም ቪዲዮ አያምርም? ያምራል በጣም። እሺ እናመሰግንሃለን ለነበረ ቆይታ በጣም እናመሰግንሃለን። መልካም ህይወት እንመኝልሃለን እላለሁ። እንግዲህ መልካም ባይ ባይ። እሺ ከዛ እንደዛ ብላ ከላከችለት በኋላ ሚስድ ቪዲዮ ኮል የሚል አለ። ከዛ የሚል ኢሞጂ አለ። ከዛ የኤክስ ምልክት አለ። ከዛ በኋላ አንተ ደወልክና ካንስል አረከው። ደውለህ ካንስል አረከው። ከዛ እሷ ቪዲዮ ኮል ደወለች። ከዛ አሁንም ይሄ ኢሞጂ የሚለው ኢሞጂ አለ ምን እንደምለው። ከዛ ቪዲዮ ኮል አለ። ይሄን ሁሉ የሷ ነው። ከዛ ደግሞ ሰው እንትን ሲል የሚስቅ ኢሞጂ አለ። ከዛ ኢትዮጵያ ፌደራል ዲሞክራሲ ሪፐብሊክ ፓስፖርት አለ። በእጅ የተያዘ ፓስፖርት ነው ግን አልበም ውስጥ ያለ ፓስፖርት ነው። ከዛ ሃይ የሚል አለ። ከዛ አለቀልኝ ልሄድ ነው የሚል ጽሁፍ ጽፋለች። ከዛ አለቀልኝ ለማንኛውም ልሄድ ነው እንግዲህ ይቅና መልካሙን ህይወት እመኝልሃለሁ እልሃለሁ። ልጅቷ አላባት አላናት ማደጓ ነው ትንሽ ቅር ያለኝ። ሁላችሁም ይቅር በሉኝ። መቼም አንዳንድ ነገር መቼም ትረዳለህ አንተ አንዳንድ ነገር ሙሉ በሙሉ ሲቀጥል እውነት እንዳልሆነ ተረዳለህ መቼም። ያው ወድጄን አይደለም ብለሃለች። ከዛ ይሄ ማለት 7:43 በቃ አለቀ። እና እኔ አሁን በዚህ ውስጥ ላንተ በተጻፈው ውስጥ ብዙውን እሷ ናት የጻፈችው። ያንተ አንድ ካንስልድ የሚል እንትን ብቻ ነው ያለው። ግን ያ ብቻ አይደለም። አሁን እናንተ ሁለት ህፃናት ልጆች ተጋብታችሁ ከሆነ ራሳችሁን ፍቱ። በዛ መካከል እኛን ማስገባታችሁ ቆይ አንዴ ሐሳብ ልጨርስ። እኛን ማስገባታችሁ በጣም ስህተት ነው። ከዛ በተጨማሪ አንተ ልጅህን ማሳደግ እማትችል ከሆነ ይችን ህፃን ልጅ ማሳደግ የሚችል በጣም ብዙ ሰው አለ፣ በጣም ብዙ ተቋም አለ። አሳልፋችሁ ስጡ። መሰቃየት የለባትም። ከዛ በተጨማሪ ደግሞ እኔ እንደ ሴት
ሌላ ሰው ተአማኒ እንዳይሆን ያደረጋችሁት። የልጅነት ነገር ካለባችሁ ሄዱ። አንተ ስንት አመት ነው? እኔ ወደ 5 አመት ነው። እሺ እሷ ወደ 23 ናት። ስለዚህ ገና ህፃናቶች ናችሁ። ወይ በሽማግሌ ግቡ። ክርስቲያን ከሆናችሁ በቄስ በነፍስ አባታችሁ ታረቁ። የወላጆቻችሁንም ስም አታስነሱ። በቃ አለቀ። እኔ በአሁኑ ሰዓት ውስጥሽ ምንድነው ብትለኝ መናደር ነው ያለብኝ። በጣም በማልጠብቀው ልክ እኔ በተንገበገብኩበት ልክ እኔ ራሴ ይቅርታ ለቃሉ የተካድኩ ስለመሰለኝ ማለት ነው። ያስ እኛ ፕሮግራም ነው የምንሰራው ከግራም ከቀኝም ይሁን ተመልካቾችም እንዲረዱ ኬም ቆይ ይገባኛል ስሜትሽ። ቅድምም በጣም እንትን ብለሻል። ግን እኛ ፕሮግራም ነው የምንሰራው። ይሄ መድረክ እንዲህ ከፍተን የተጎዱ የተካዱ የሚረዱበት ቦታ ነው አይደለ? እኛም እኮ እሷን በማቅረብ አሚናት እኮ ገና በደንብ እንድትረዳ አላደረግንም እንጂ በመጀመሪያው አጀማመራችን እኮ እሷም መግቢያ ላይም ብላናለች። የተወሰነ ተረድቻለሁ፣ ብዙ ሰው እየደወሉልኝ ነው ብላለች። ስለዚህ እኛ ይሄን መድረክ እንፈጥራለን። ተመልካቾች ደግሞ ሲመጡ እድሉን መስጠት ጥርት ያለ እውነት ነገር የሆኑትን ብቻ የሆኑትን ሊያስረዳቸው የችግርም ካለ ሊፈታ ፍትህም ካለ እንደዛ ቢሆን ጥሩ ነው። አንተ ስለመጣህልን ደስ ብሎናል። የራስህን እውነት አሚናት መጀመሪያም ስለመጣሽ እሺ አሰባለሽ። እሺ የኢትዮጵያ ሕዝብ አንድ ልትረዱኝ የምትችሉት ነገር ደውሉልኝ፣ በስልኬ ደውሉልኝ። በቃ ደውሉልኝ። እንደውም መሄድ ነው የምፈልገው። ልጄን አሳድጋለሁ ብዬ ነበረ። የሱንም ማስተዋሻ የሱንም ልጅ ማሳደግ አልፈልግም። ነገሮች ከአቅሜ በላይ ስለሆኑብኝ ማለት ነው። ምንም ባደረግ ምንም እሱ እኔን ያግደኛል፣ ይይዘኛል። በቃ ስለዛ በቃ ልጄን ደውሉልኝ። ልጅ የምትፈልጉ በሙሉ ደውሉልኝ፣ ችግር የለውም። ተገናኝተን ልጄን እሰጣችኋለሁ። ልጄን አሳድጉ በአደራ። እንደ እናት እንደ ወላጅ ሆናችሁ ልጄን አሳድጉ። እኔ በቃ መሄድ ነው የምፈልገው። ስልክሽን እዚህ ቪዲዮ ላይ እናርገው። ስልክሽንም እዚህ ነው ቪዲዮ ላይ እናርግልሽ። አድርጉት። እሺ አጭር ጥያቄ ልጅህን እያለች ነው መልስ ካለ እዚህ ጋር እኔ አሁንም የኢትዮጵያ ሕዝብ ይስማኝ። ልጄን ማሳደግ አቅም አለኝ። እንኳን ልጄን ከራሴ ተርፎ ለሰው ብረዳ መልካም ጤና አለኝ፣ ምን አለኝ፣ እግዚአብሔር ይመስገን። እሷንም ሳኖራት ነበረ። ልጄን ህግ ይፍረደኝ፣ መንግስት ይኝ ልጄን ማሳደግ ፈልጋለሁ፣ እችላለሁ፣ አቅም አለኝ። ይሄን በህግ ነው በሰውም ፊት ነው መጠይቀው። ልጄን ማሳደግ እንጂ በእሷን እንትን እሱ በህግ እኮ ሄደናል። በህግ ስለሄድን እሱ ሂደቱ አለ፣ ከሱ አለ። አሁን ሲከፈት ፍርድ ቤቱ እንትን ይባላል። ግን እንደ ኢትዮጵያ ህዝብ ነው አሁን የምለው። እኔ አባቷ አለው ከአሁን ሰዓት ጀምሮ ይሄው ከአሁን ሰዓት ጀምሮ ቀርቶ ወደፊትም እኔ እየረዳዋት ነው። አሁን መቀጠላለሁ እርዳታውን እንጂ አቅም አለኝ። ልጄ አሳልፋ ለማንም መስጠት አችልም። እኔ ምለው በጣም ጥሩ። አሁን ሁለቱም አሁን ለምሳሌ አንድ ላውራ። አሁን ለምሳሌ ደውሉልኝ፣ ልጄን መስጠት ፈልጋለሁ፣ ልጅሽን እኔ እወስዳለሁ የምትሉ ደውሉልኝ። ከአሁን ሰዓት ጀምሮ እኔ ከሱ ጋር አልሄድምም፣ አልገናኝምም፣ ማሳወቅም የለብኝም። ሁለተኛ ለመጨረሻ ጊዜ ነው ሚዲያ ላይ አልወጣም። ሚዲያ ላይ ስለማልወጣ እሱም አያገኘኝም፣ ማንም አያገኘኝም። ግን እንዲሁ ስልክ ያለ በስልኬ ደውሉልኝ። ልጅ እንፈልጋለን የምትሉ እኔ ሌላ አግብቼ ህይወቴ ሲቀየር ሌላ አግብቼ መለወጥም ሆነ መውለድም እችላለሁኝ። ግን የሱን ልጅ የሱን ማስተዋሻ ማያ ስለማልፈልግ ከአቅሜ በላይ ስለሆነ ደውሉልኝ። እኔ ፈልጋለሁ ያለ ሰው በቃ ምንም እንትን ሳልል ልጅ መስጠት ፈልጋለሁ። ለምን ለሱ አሰጭም ታዲያ? እሱ ማስተዋሻ ካልፈለግሽ ለሱ አልሰጥም። ለሱ ስጪ የሚል ህግ ካለ ያስገድደኝ፣ ችግር የለውም። ሲቀጥልም ከአሁን ሰዓት ጀምሮ አዳማንም ለቅቄያለሁ፣ ሚዲያም ላይም አልቀርብም። ለምን? እኔ የቻንስ ጉዳይ ነው። በምንም ነገር እኔ ሰው እኔን አይረዳም ማለት ነው። በቃ ተካሻዬ ነው። ተካሻዬ ሰው በቃ አይወጣልኝም፣ ሰው አይረዳኝም። ሲቀጥል ምንም ነገር ብናገር ምንም ነገር ባድረግ አይሳካልኝም። ግን በቃ ፈጣሪን እኛ ተረድተንሽ አቀረብንሽ አይደል? እኛ ተረድተንሽ ልጅ የምትፈልጉ ደውሉልኝ፣ ልጄን እሰጣለሁኝ። በቃ ይሄን ብቻ ነው የምለው። ጎበዝ ነው፣ አድንቄዋለሁኝ። እናንተንም ጎበዝ አመሰግናችኋለሁኝ። ጠራችሁት፣ ይሄው መጣ፣ ውሸቷን ነው አለ። አመናችሁ ያለውን ነገር በቃ ምንም ችግር የለውም። እኛ አላመንም። ተነጋገሩ ነው ያለው። ነገሩን ባጭሩ ቋጩትና ምንም ችግር የለውም። ተነጋገሩ ነው ያለው እንጂ አንድ ነገር እስኪ ካሁን ኢንተርቪው እኮ ነው የሰራነው። ሰዓት ጀምሮ
አንድ ነገር መናገር ፈልጋለሁ፣ ይቅርታ አድርጉልኝ። እኔ አሁንም ቢሆን ይኸው በተመልካች ፊት ልጄን ማሳደግ አቅሙ አለኝ እያልኩ ነው። አሳልፋ ለሌላ ብሰጥች ልጅ እኔ በአጋጣሚ እናንተ ናችሁ ምርኩዙ። ለምን እናንተ ጋር ቀርባ ነው፣ በእናንተ ነው እሷን እናንተ ናችሁ ምን የምትሉ እናንተ ጋር ቀርባ ነው የመጣሁት አይደለ? እናንተ ጋር ቀርባ ስትቸገር ልትረዷት ሞክራችሁ እናንተ ጋር መጣ አወራች። ያንን ሰምቼ እኔ ደግሞ ይቃላለኝ ብዬ እንትና መንስኤው ያው እናንተ ናችሁ። እናንተ ጋር ነው መጣ እንትና ያለችው አይደል? ለምኑ ነው መንስኤ እንጂ ሆኖ መንስኤ አይደለም። ለምኑ ነው መንስኤ ይሆን? ምናልባት ሊል የፈለገው እናንተ ጋር መጣ በእና አሁን እንዳለችው ልጄን ደውለውላት ልጄን እንትን ብትል እናንተ ናችሁ ተጠያቂ ለማለት ፈልገው ባጭሩ። ለምን ቆይ በጣም ጥሩ ለምን እዚህ ነው የመጣችሁ? አሁን ስልኳን አስቀምጣ ሁሉም ሰው ኢትዮጵያ ሕዝብ እየተረዳ ነው። ሕፃኗን ሰጣለሁ ብላለች። አጋጣሚ ሆኖ ከዚህ እንደወጣች ስልክ አጠፋፍታብኝ ሕፃን ብሰጥ እንዴት ነው እኔ ማደርገው? ሌላ ጥያቄ ልጠይቅ። አንተ መጣህ እዚህ ኢንተርቪው ላይ መጣህ፣ አሁን ሀሳብህን እየተናገርክ ነው። አሁን ስትወጣ እዛ ቃሊቲ ላይ ሌባ ወይ ደግሞ በጣም ብዙ ብር አገኘህ ወይ ደግሞ ብርህን ተበላህ፣ እግረኛው ተጠያቂ ነው ለዚህ? ይሄ ተጠያቂ አይደለም። ስለዚህ እኛ እኔም ማለት የፈለኩት ምንድነው ከዚህም በፊትም እሷ ተጠልላበት ያለ ቤት ምናልባት እናንተ ታውቃላችሁ። በቃ እኛ እኮ ጨረስን። እኛ እኮ አሁን ከይቅርታ ጋር ነው የምጠይቀው። ባይዘው ከይቅርታ ጋር እየጠየቅኩ ነው ማለት አስተካክለው። በጣም ጥሩ፣ በጣም ይቅርታ። ጥያቄህ ልክ አይደለም። እግረኛው ሚዲያ ሁለታችሁን አቀረበ። አሁን እዚህ ጋር ስትወጡ በራይድ ሂዱ፣ በታክሲ አይመለከተንም። አዳማ ሂዱ፣ ባቲ ጉዳያችን አይደለም። እኛ ገብተዋል። እኛ ኃላፊነት ወስደን ልጇን ብንረከብ እሷን ብናኖር እሺ፣ እዚሁ እኮ እያወራን ነው። መጣች ተቸግራ ነበር፣ ኢንተርቪዋን ሰጠችን፣ ቪዲዮ ወጥቶ የሆነ ሰው እስኪያግዝሽ ብለን ለአንድ 3 ቀን ጓደኛችን ቤቲ ጋር አስገባናት። ከዛ ተመልሳ ናዝሬት ነበረች። አሁን የመጣችሁ ከናዝሬት ነው፣ አንተም የመጣው ከናዝሬት ነው። ሁለታችሁ ተመልሳችሁ ወደ ናዝሬት ሄዱ። ናዝሬት እንዳለች አላቅም ነው ባይዙ ያለችንን ነው ምነግርህ እኔ። ወደ ናዝሬት ሄዱ፣ ጉዳያችን አይደለም። እኛ ያንተን እውነትና የእሷን እውነት ለማጣራት አቀረብን። ሚዲያ መድረክ ሆነ፣ ሀሳብህን አስተላለፈ እንጂ ከዛ በኋላ ስለምታደርገው ነገር እኛ ተጠያቂ አይደለን። አሁን አብራችሁ ስትወጡ አብራችሁ ሂዱ አትሂዱ አይመለከተንም። እኛ በተመልካች ፊትም ይሄ ይመለከተን ይላል። ግልጽ ነው፣ ግልጽ ሆኖልኛል። ግን እኔም ያው አንድ ነገር ግልጽ ማለት ካጠፋውም ይቅርታ ግልጽ ያለውን ነገር ያው ተጀርባ እንትን ከማለት ማውራት ይሻላል ማለት ነው። እናንተም ያው ይሄንን ብላችኋል። አሁን ከዚህ ስትወጣ እኔ ባይዞይ አዳማ እንዳለች አላቅም፣ እዚህ ነው እንዳለች የነገረችኝ። ወደ አዲስ አበባ እቃዬን ይዤ ጭኜ ሄጃለሁ ነው ያለችው በመኪና። እሷን እናንተ አይደላችሁም፣ ይቅርታ እሷ ብላኛለች። የትም እንደምንኖር ፈጣሪ ነው የሚያውቀው። ግን በዚህ እየተከታተለ ያለ ህዝብ መቼም እንዳለችው አንዱ ደውሎ ያገኛታል። ወደ እናንተም የነኚህ ሰዎች ምናልባት እናንተ ጋር ደውለው እንደዚህ ብለው ሊያወሩ ይችላሉ። እሷን በሚረዱት አቅም ለእናንተ ጋር ካወሩ ከኛ ጋር ማንም አያወራም። ለምን መሰለም አያወራው? እንደዚህ የፊት ለፊት ባልና ሚስትን አገናኝተን የሁለታችሁን ንግግር እየሰማ ሰው ወደኛ አይደውልም። እንዲያውም ከኛ አየ እውነቱ ተገለጠለት። ሲፈልግ ወደ አንተ ሲፈልግ ወደ እሷ። እንዲያውም ያንተን ስልክ እናርገው። አርጉልኝ ስልክ። በጣም ጥሩ። የልጅቷ አባት ለጤንነቷ ስለሚያሰጋኝ ባለበት አካባቢ ሰው እንዲደውልልኝ አባቷ እኔ ነኝ። ስልኳን አስቀምጡልኝ። ያንተን ስልክ እናስቀምጣለን። በጣም ጥሩ። በዚህ ተገላገልን እንጂ እኛ ተጠያቂ አይደለንም። እቺኑ ለመጠየቅ ነው። በጣም ይቅርታ አለ። ምንም አይደለም። ገብቶናል። እስኪ አሳርጊው እስኪ ማጠቃለያ ጸሎት ነገር አሁንም ማለት የምፈልገው ምንድነው፣ አሁንም ሁለታችሁም ይቺ ልጅ አስባት። ሰው ልጅ አጥቶ የሚንከራተትበት ሀገር ላይ ነን ያለነው። በዛ ላይ ደግሞ አደጋ ላይ የምትጥሉት ራሳችሁ ናችሁ። ሁለታችሁ ልብ ይኖራችሁ። እኔ አሁን ተክሌ እንደው እናትም ስለሆንኩ አንዳንድ ጊዜ የሆነ ነገር አለ። ልጅቷን አደጋ ላይ ትጥሏታላችሁ። ተረጋጉ፣ አስቡ። አንተ እውነት እዚህ መተህ የተናገርከው ነገር እውነት ሳይሆን ቀርቶ እሷን እየበደልካት ከሆነ የእጅህን ነው የምታገኘው። ይሄው ፈጣሪ ምስክሬ ነው። እንድትመልስልኝ አይደለም አትመልስልኝ፣ ፈጣሪ ምስክሬ ነው። እኔ አሁን መጀመራችሁ ካልቀረ ማልላት እውነት ነው። ምን እግዚአብሔር በሚያውቀው እታች ድረስ ውረዱና አጣሩ። ባይዞይ እሱ ይችላል እንደዚህ ረታኝ ለምትለው ጉዳይ ማለት ነው። ንጹህ ነገር እግዚአብሔር ያየውን ነው ሰው የሚመሰክረው። ያየውን እንንገራት ባለህበት። ሰኞ ዕለት መጥቶ ነበር አሚናት። ሰኞ ዕለት ብቻውን እንዳንቺ ምንም ችግር የለው። ምንም አትንገሩኝ፣ በቃ ምንም አትንገሩኝ። ምንም ችግር የለውም። ሁሉም ነገር ገብቶኛል። ችግር የለም። አሁንም ለስሙ ነው እንጂ የመጣው እሱ እውነቱን ይዞ አይደለም የመጣው፣ ግን ለስሙ ነው። ሲቀጥል ልጅቱን ካሁን ሰዓት ግን ከደቂቃ በፊት ማለት ነው ደውሉልኝ የምትፈልጉ ካላችሁ እናጣራለን እኛ። ከዛ እኮ አንቺን የሚጠቅም ነገር እንደገና አግኝተን እሱ ቁጭ አድርገን እዚህ ጋር በቃ ችግር የለውም።
አይዞሽ የኔ እህት በርቺ። ተመልካቾቻችን እንግዲህ መጀመሪያ ስንጀምረው ይሄን ፖድካስት እግረኛው ፖድካስት ብለን የአንዲት እህታችንን ታሪክ አስታውሰን ነበረ። አሚናት እንድሪስ እዚህ እግረኛው ፖድካስት ላይ ታሪኳን አጋርታን ነበር። ለ2 ሰዓት ያህል አብረን ቆይታ አድርገን ነበረ። ያንን ታሪክ ደግሞ የተናገረችው ታሪኳ እውነት አይደለም፣ የኔም ስም ተጠቅሷል፣ እኔ መምለዋልኝ ልጄንም እንዳሳዳጊ አትሰጡም፣ እኔ ራሴ አባቷለሁ አሳድጋለሁ ያለ አባት መጥቶ ነበረ። እንግዲህ ሁለቱንም አንድ ላይ አድርገን አቅርበናችኋል። እንግዲህ በሁለቱ አለመስማማት ምክንያት ህፃን ልጃቸው እንደምትጎዳ እየነገርናቸው ነበር የምንገኘው። እናንተ ሀሳብና አስተያየቶቻችሁን አጋሩን ከስር። በሌላ እንገናኛለን ወይም ደግሞ መጨረሻውን የምናሳውቃችሁ ነው የሚሆነው። ስለ አብሮነታችሁ እናመሰግናለን። እግረኛ ፖድካስት ነበር።